ኦርቶዶክስ ማለት እንደዚህ ናት። እንደ ሰው ላይ ጥላቻ ነው የሚዘራው፣ ሰው ላይ ማለት ነው ጥላቻ ነው የሚዘራው። ጥላቻ አሁን አንቺ አንብበሽ ሳይሆን በሰማሹ ነው። ጋይስ ቢሊግራም የሚባል ሰው አለ እንግዲህ በፕሮቴስታንት እምነት ገባችሁ አለ። አሁን እሱ ሰውዬ ወንጌል ግን አንድ አልተጻፈለትም። ይኸው ተክለ ሃይማኖት የእውነቴን ነው የምላችሁ። እኔ መምህር ሰለሞን የሚባሉ አሉ። እኔ እንጃ ስልካቸውን ባገኝ ደስ ይለኛል። በአይኔ በብረቱ ነው ያሳዩኝ። በአይኔ በብረቱ የተክለ ሃይማኖት በተለይ ደቡብ ክልል ላይ ያደረጉት የወንጌል እንቅስቃሴ ይኸው አጋንንትን እንኳን ማለት ነው አጋንንትን እንኳን በጌታ በኢየሱስ ስም ነበር የሚያስወጡት። በጌታ በኢየሱስ ስም ነበር የሚያስወጡት አጋንንትን። ስለዚህ እባካችሁን ስለ ኦርቶዶክስ የምትሰሙት ጥላቻ አእምሯችሁን በርዟል። የሰማችሁትን አንብቡት። ይኸው አንብቡና ኦርቶዶክስ ምንድነው የምታስተምረው? ከነገረ ድህነት ጋር ምንድነው ግንኙነቷ? ስለ ክርስቶስ እንዴት ነው ስብከቷ? የዘላለም ሕይወት የሚገኘው እንዴት ነው? እስቲ እንደዚህ በሉ። በጌታ ጌታ ምስክሬ፣ እግዚአብሔር ምስክሬ። ይኸው እስካሁን አይታችኋል አይደለም? እኔ እውነት ነው እንጂ የምናገረው ማለት ነው እውነት ነው እንጂ የምናገረው ሰው እንዲወደኝ አይደል የምናገረው። ሰው እንዲወደኝ አይደል የምናገረው እውነት ሰው እንዲወደኝ ያደርገኛል። ሰው እንዲወደኝ ያደርገኛል የምናገረው እውነት። አምስቱን አማደ ምስጢር ችግር አለበት የምትሉኝ ካላችሁ ግቡና ጠይቁኝ። ያው አምስቱ አማደ ምስጢር ገድላት ላይ ችግር አለ የምትሉኝ ግቡና አወያዩኝ። ሲጀመር ገድላት ማለት ነው ዶግማ አይደለም። ይኸው ገድላት ዶግማ አይደለም። አሁን አንዳንዶች መከራከሪያችን ምና ኖ ኖ ኖ ኖ ኖ ኖ ኖ አይ ለትምህርታችን ይላል መጽሐፍ ቅዱስ። እንደውም እኮ ለትምህርታችንና ለተግሳጻችን ተጻፈልን ይላል መጽሐፍ ቅዱስ ራሱ ማለት መጽሐፍ ቅዱስ ራሱ ገባችሁ አይደል? እዛ ጋር ገድልን አንስታ አይደለም ዶግማ አይደለም። ሲቀጥል እኛ የሥላሴ አማኞች የሆነ ነገር ሀፕን ሲያደርግ ህብረት እናደርጋለን አለም። ስለዚህ በትምህርትም ህብረት እናደርግ። የሚያዋጣው ያ ነው። ይሄ የተለያየ ቦታ ጥፍ ስትል ግሮሰሪ ጋር ቸርች እየከፈትክ ጥፍ ስትል ወፍጮ ቤት ጋር ቸርች እየከፈትክ ራስን እንትን እያደረግ ፓስተር እያደረግ አየህ፣ ልቅ ነህ። በቃ እኛ ወንጌላውያን አማኞች ያለን ሰዎች ልቅ ነን። እንደፈለግን ነው የምንሆነው። 50 ሰው ይኑር እንጂ መንግስት ላይሰንስ ይሰጣል። በቃ ላይሰንስ ልቅ ነን እንዳለ። ኦርቶዶክስ ጋር እንደዚህ የለም። ለዚህ ነው ወደ ኦርቶዶክስ እንግባ፣ እንመለስ፣ አንድ እንሁን ያልኩት። አንድ እንሁን በቃ ለዚህ ነው እጥፍ ስት ቸርች። አሁን ትላንትና ለምሳሌ ክል ማለት ነው ጋይስ፣ ትላንትና መስቀል አደባባይ ያለውን ህዝብ አይታችኋላ? ብዙ ህዝብ ነው ያለው ማለት ነው። ያለው ብዙ ህዝብ ነው። ከዛ ህዝብ ሁሉ ማለት ነው የዩ ጩፋ ቸርች አለ በሉ ተከታዮች፣ የእስራኤል ዳንስ አለ፣ የሁሉም ሚኒስትሪ ቸርች አለ። አብዛኛው ማለት ነው አብዛኛው አለ። አብዛኛው እውነተኞች መሰረተ ክርስቶስ ሙሉ ወንጌል ምናምን ማለት ነው እንደዛ ነገር አይሄዱም። ፈረንጅ መጣ ምናምን ድሮ ቀረ። ፈረንጅ መጣ የተሸወርንበት ዘመን ማለት ነው ድሮ ቀረ። አሁን የህዝብን አይተህ እኛ እንደዚህ ነን ትላለህ፣ እኛ እንደዚህ ነን ትላለህ፣ እኛ በስተናል ትላለህ። ትወጣና ደግሞ እዩ ጩፋን ትቃወማለህ። እዩ ጩፋ የሚያስተምረው ሰው እኮ ነው እዛ የሄደው። እንዴ አይወክልህም ማለት እኮ ነው። እዛ አቤት አደባባይ የሄደው ሰው አይወክልህም አንተን። አስረግጬ ነው የምነግርህ። ስለዚህ ና ወደ ኦርቶዶክስ ኑ፣ ወደ ኦርቶዶክስ ኑ። አስተምሮቷን አንብቧት፣ እወቋት፣ ተረዷት ጋይስ፣ ተረዷት። ጥያቄ ያለው ሰው ካለ ይግባ፣ ጥያቄ ያለው ሰው ይግባ። እሺ አንድ ሰው ኮመንት የሚጽፍ ሰው አባራለሁ ካላስገባ ማለት ነው። እሺ ተክልዬና ዜና ማርቆስ እንዴት እንደሰበኩና የተከተሉት ቤተክርስቲያን በጉራጌ አገረ ስብከት ገዳም ያ ቴንኪው ወዳጃችን ናስቲ ግባ። ትክክል እንደዚህ አይነት እንትን ሰምቻለሁ እኔ የተክለ ሃይማኖትን እንትን መጽሐፍ ነው። አሁን አዲስ አበባ ነኝ ያለሁት። አንተ ለምን አትሄድም እንዴ? እኔ ቆየሁ እኮ ከሄድኩ ህይወት ቆየው። እንዳንቺ ጥላቻ የለብኝ፣ እንዳንቺ ጥላቻ የለብኝ። እኔ ቆየው ከሄድኩ እኮ ቆየው ከሄድኩ እና ግባ አንበጣም መንገድ ያርግልህ። ለምን አንበጣም ዜዶ ለምን አንበጣም? ጤና ይስጥልኝ ወንድማችን። አብሮ ይስጥልን። ሰላም ነው? አለን
እግዚአብሔር ይመስገን። እሺ ቆይ ና ዜዶ አንዴ ዜዶ እፎይ ላይ የሆነውን ነገር ደስተኛ ያደርጋል ወይስ ትቃወማለህ? ዜዶ ይሄን ብቻ ጻፍልኝ። ዜድ ጓደኛዬ እወድሃለሁ። ዜድ እወድሃለሁ። ሚውት አድርገው አንተ። ዜድ እወድሃለሁ። እፎይ ላይ እሺ የማንነት ቀውስ ሲሆን እሺ ናግባና እስቲ ናግባና መጀመሪያ ማለት ነው መጀመሪያ በእፎይ ላይ የሆነው ነገር ዛቻው፣ ግድያው ምናምን ትደግፋለህ አትደግፍም? እስቲ ንገረኝ። ይህን ብቻ ንገረኝ። አሁን ብዙ ወንጌል አማኞች የእፎይን እንደዚህ መሆን እየተቃወሙ ነበረ። አንተስ ንገረኝ፣ ያንተን ሀሳብ ንገረኝ። ከዛ በኋላ ልንገርህ፣ ቀጣይ ያለውን ልንገርህ። ንገረኛ፣ ትደግፋለህ አትደግፍም? ይሄን መልስልኝ። ይኸው አይተናነቅህ ጓደኛዬ፣ አይተናነቅህ። እስኪ መልስልኝ። እና አማን ሻሎምን ጨምሮ ብዙዎች ማለት ነው ብዙዎች ማለት ነው እምነግርህ፣ ብዙዎች በእፎይ ላይ የሆነውን ነገር ሲቃወሙ እናያለን። ተቃውሟል። እንደዚህ መሆን የለበትም ሲሉ ተቃውሟል። አንተስ? ኖ እኔ መልስልኝ ያልኩ በእፎይ ላይ የሆነውን ነገር ትቃወማለህ አትቃወምም ነው ጥያቄ ነው የጠየኩህ እኮ። ግድ የለም ስለ ንግግሬ ሳይሆን ጓደኛዬ ያረገውን ነገር ገንዬ ምን ንገርሽ? በእናትሽ ማታ ተሸንፈን ነበረ። ንግግርህ ቅር ያሰኛል። አንተም አብረህ አፍራሽ ሆንክ። የበላህበትን ወጪ ሰባሪ አትሆን። እሺ ወጪ ሰባሪ ልሁን አፍራሽም ልሁን ትረዳኝ ይሆናል ምናልባት አንድ ቀን። አሁን ላትረዳኝ ትችላለህ። እኔ የጠየቁ ጥያቄ ግን አንድ ነው። ዜዶ የጠየቁ ጥያቄ አንድ ነው። በእፎይ ላይ የተደረገው ነገር ትደግፋለህ አትደግፍም ነው። እና አማን ሻሎም እንደደገፉት ቪዲዮ እንደሰሩት አንተ ይህንን ጎራ ትቀላቀላለህ አትቀላቀልም ነው። አጭር ጥያቄ እኮ ነው የጠየቁ። አጭር ጥያቄ ነው የጠየቁ። መልስልኝ። አጭር ጥያቄ። በእፎይ ላይ የሆነውን ነገር ትደግፋለህ አትደግፍም? ኖ በንግግር አትዘን። ግድ የለም ዜድዬ፣ እኔ እወዳለሁ ወንድሜ። እኔ እንኳን በጨለማ ውስጥ ወደ ጥፋት ጎዳና እንኳን ብሄድ ማለት ነው በእንደዚያ መልኩ አለ የምትመልሰኝ። ገባርለም ግን እየሄድኩም አይደለሁም፣ ወደ ጥፋት ጎዳና እየሄድኩም አይደለሁም። አሁንም ግድ ነው ስላሴ አማኞች አንድ መሆን ግድ ነው አንድ መሆን በቃ ግድ ነው። አሁን የጠየቁ ጥያቄ አጭር ነው። በእፎይ ላይ እየተደረገ ያለ ነገር ትደግፋለህ አትደግፍም ነው? ትቃወማለህ አትቃወምም ነው? ይህንን ብቻ መልስልኝና ከዛ በኋላ ቀጣይ የምመልሰው መልስ ትሰማለህ ማለት ነው። ይህን ብቻ መልስልኝ። ይህን ብቻ ወዳጄ፣ ይህን ብቻ መልስልኝ። እኔ አንድም ቀንም የወንጌላውያን አማኞች አስተምሮ ዶክትሪን ትክክል አይደለም ስህተት አለበት ብዬ ተናግሬ አላቅም። አንድ ሰው ማለት ነው የወንጌላውያንን አማኞች አስተማሪም ሆነ ቤተ ክርስቲያኒቷን እንዲሰድብ አልፈቅድም። እኔ ቤት እንዲሰድብ አልፈቅድም። ገባ? መከባበር እንዲኖር የምፈቅደው መከባበር ማንም ማለት ነው። እኔ ዶክትሪን በወንጌላውያን አማኞች ያለውን ዶክትሪን እኔ ብቻ ይዤ ማለት ነው መሟገት እችላለሁ። አሁን ዜዶ መልስልኝ። አንተ በእፎይ ላይ እየሆነ ያለውን ነገር ትደግፋለህ አትደግፍም? ንገረኝ ወንድሜ፣ ንገረኝ ወንድሜ። ትደግፋለህ አትደግፍም? ይህን ብቻ ንገረኝ። ለምን ታዝንብኛለህ አባቴ? ንገረኝና ከዛ መልሱን ልስጥህ። ልክስክስ መሆኔን ትመለከታለህ። ከዛ መልሱን ልስጥህ። አያረም ብዙ ወንጌላውያን አማኞች በእፎይ ላይ እየሆነ ያለውን ነገር አይደግፉም፣ ይቃወማሉ። ኖ ይላሉ፣ መሆን የለበትም ይላሉ። አያለም ለምንድን ነው እንደዛ የሚሉት? በአንድም በሌላም በተዘዋዋሪ ለወገኖቻችን ምን እየሰበከ ነው ብለው ስለሚያስቡ መሰለ ልክ አይደለም እንደዚህ ማድረግ የለባቸውም ብለው የሚቃወሙት እነዛን ለመሰለ ወንጌል እየተናገረ ስለሆነ ነው። ለነዛ ወገኖቻችን ወንጌል እየተናገረ ስለሆነ ነው። በወንጌል እየደረሰ ስለሆነ ነው።
እፎይን እንደዚህ ከተቀበልከው ለምን ኦርቶዶክስን አትቀበላትም? እፎይ የሚሰብከው ወንጌል እውነት ነው ብለህ ከተቀበልክ ለምን ኦርቶዶክስን አትቀበላትም? ለምን አንድ አንሆንም ነው በቃ። ዲቤት ለምን እንባባላለን እርስ በርስ? ወንጌል አማኙና ኦርቶዶክሳውያን ዲቤት ለምን ትላለህ? ለምን ትላለህ? እፎይን እየደገፍ ለምን ትላለህ? ለምን ትላለህ? እፎይ ወንጌል ሰብኮ ነው አለ አንተ የደገፍከው። በቃ እፎይ ደግሞ የኦርቶዶክስ ልጅ ነው። ስለዚህ ኦርቶዶክስንም ተቀበላት። እፎይን ከተቀበልክ በቃ እፎይን ከተቀበልክ ኦርቶዶክስን ተቀበላት። ፔሬድ እንዴ እፎይና ኦርቶዶክስ እኮ አይነጣጥሉም እኮ ወዳጄ አይነጣጥሉም። እሺ አይነጣጥሉም። ስለዚህ እንትን አትበሉ። የሆነ በቃ ማለት ይኸው እኔ አንድ መምህር አላስገባም። በቃ እኔ ጠይቄ እናንተ የምትጠይቁትን ጥያቄ ገድላትና ድርሳናት ላይ የምትጠይቁትን ጥያቄ ወንጌል አማኝ አይደለው እኔ ጠይቄ የመለሱልኝ መልስ፣ ከዛ የመለሱልኝ መልስ ደግሞ ከመጽሐፍ ቅዱስ ጋር አነጻጽሬ ቤተክርስቲያን ምንድን ነው የምትለው ሄዷ። ዋናው አስተማሪ አይደለም ባለስልጣን። ከቤተክርስቲያን በላይ የሆነ አስተማሪ የላትም ኦርቶዶክስ። ከቤተክርስቲያን በላይ የሆነ አስተማሪ የላትም። ገባ? አንድ አስተማሪ ቢሳሳት ቤተክርስቲያን አይደለም የተሳሳተችው አይደለም። ቤተክርስቲያን የራሷ የሆነ አስተምሮ አላት። በቃ ስለዚህ ቤተክርስቲያን ምንድን ነው የምትለው የሚለውን ሳይ በቃ አንድ ሰው በገድላት ድርሳናት ዙሪያ ላይ ለምሳሌ ያክል የተክለ ሃይማኖትን ገዳም በዛ ያለ የረገጠ ወይ ደግሞ በተክለ ሃይማኖት ስም ርስቅ ያደረገ ገባ እስከ 7 ትውልድ ድረስ እመረዋለሁ የሚለው ቃል ገባ አይደለም የሚለው ቃል ከመጽሐፍ ቅዱስ ጋር የሚጋጭ ነው። ራሱ ኦርቶዶክሳዊ ምን እንደሚል ታውቃለህ? ይህን መልስ እዛ ሄዶህ ኃጢአት ስራ ማለት አይደለም። ገባ? እዛ ስለሄድክ ቀብድ አይደለም የምትሄደው። እዛ ተክለ ሃይማኖት ገዳም ስትሄድ ቀብድ አይደለም። ኃጢአት እየሰራ ከዛ ኃጢአትን ጨልጠ ከዛ ከሞትክ በኋላ የዘላለም ሕይወት ይኖራል እያለች አይደለም ኦርቶዶክስ። እንደዚህ እያለች አይደለም። ገባ? እስከ 7 ትውልድ ድረስ 7 ትውልድ እንደፈለገ በኃጢአት ቢሴስን ምን ቢል አንተ ተክለ ሃይማኖት ገዳም ስለሄድክ ትድናለህ እያለች አይደለችም ኦርቶዶክስ አይደለችም። ጠይቅ የምፈልገውን አስተማሪ መምህር የፈለጋችሁትን። ዋናው እኔ እየተናገርኩ ያለሁትኝ እኛ ወንጌላውያን አማኞችና ኦርቶዶክሳውያን ህብረት አድርገን ኢትዮጵያ ውስጥ በስላሴ የሚያምኑ ገባችሁ? ከ80% በላይ መሆን አለብን። ወገኖቻችን ከ50% በላይ ከሆኑ በሸሪዓ ሕግ የምትተዳደር ኢትዮጵያን ትፈጥራለህ። አባቴ በሸሪዓ ሕግ ይሰማል። ከዛ እንደ ህንፃ የቆለልከውን ቤተ ክርስቲያን ያፈርሱልሃል። ያለ አግባብ ነው የወሰድከው ብለው ያፈርሱልሃል። አንድ አቱንና ያፈርሱልሃል። ዛሬ ያየኸው ምልክት ነው። ገባ? ምልክት ነው። ዛሬ ያየኸው ምልክት ነው። እንዳረሳ ዛሬ ያየኸው ምልክት ነው። እያንዳንድ እንዳረሳ ለእፎይ እንደቆማችሁ ሁሉ አሁን ደግሞ ቤተክርስቲያንን ወደ ማወቅ ደረጃ ኑ። እውነቴን ነው ብላችሁ እኔ እንደበረልኝ ይብራላችሁ። እኔ ጴንጤ ነኝ። እግዚአብሔር ምስክሬ ጴንጤ ነኝ። አንድ ሰው ጴንጤን እንዲሳደብ አልፈልግም። አንድ ሰው መምህራኗን እንዲሳደብ፣ የጴንጤ መምህራኖች እንዲሳደብ፣ አስተምሮ ራሱ እንዲሳደብ አልፈልግም። ማንም ይሄ የሚሳደበው ራሱ በአሁን ለምሳሌ ኦርቶዶክስ ሰው ነው ማለት ነው። የሚሳደብ ሰው ኦርቶዶክስ አይደለም። እሱ ሃይማኖት የለውም፣ ፓጋን ነው። ኦርቶዶክስ አይደለም። ኦርቶዶክስ ተሳደብልኝ ብላ የላከችው መምህር የለም፣ የላከችው ሰው የለም። ኦርቶዶክስ የላከችው ሰው የለም። ገባ? የላከችው ሰው የለም። አንድ ነው የምልህ። ሂድና አዋርድልኝ፣ ሂድና ወንጌል አማኞችን፣ ሂድና የፕሮቴስታንት አማኞችን አዋርድልኝ ያለችው የተናገረችው ነገር የለም። ገባ? የለም። ናግባ እስቲ ብራዘር ናግባ፣ እስቲ ናግባ። ለምን አገባም? ስለዚህ የሚሳደብ እዚህ ሁላችሁም እዚህ ጋር ያላችሁ ኦርቶዶክሳውያን
ይኸውላችሁ ኦርቶዶክስ ነኝ ብሎ የሚሳደብ ሰው ካለ አንተ እኛን አትወክልም በሉት። እሱ ነው እንደውም ኦርቶዶክስን የሚያሰድበው እየተሳደበ ቤተክርስቲያናችሁን የሚያሰድበው እንደዚህ አይነት ሰው ነው። እንደዚህ አይነት ሰው ምንም የለም። እንደዚህ ተሳደብልኝ ብላ አላከችም፣ አስተምርልኝ ብላ ላከች። አስተምር ከቻልክ አስተምር፣ ተምረህ ካለ አስተምር። ሳትማር ለማስተማር አትቸኩል። በቃ ስለምትሳደብ ኦርቶዶክስ ነህ እንድትባል አታርግ። በቃ አልተማርክም፣ ተማር። ሳትማር ለማስተማር አትቸኩል። አንዳንዶች ደግሞ አሉ ሳይማሩ ለማስተማር የሚጣደፉ አሰዳቢዎች። እናንተ አሰዳቢዎች ናችሁ፣ ጌታ በጣም ማለት ነው አሰዳቢዎች ናችሁ። እሺ ወንድማችን ይቅርታ ስላቆየሁ ቴንኪው። እሺ ሰላም ነው አለን። እሺ አመሰግናለሁ ስላስገባኝ። በጣም ማከብረህ በጣም ወድ ወንድሜ ነህ። ያው ጌታ ነው ከኔ የተነሳ አይደለም አባቴ። እኔ ምን አለኝ? ያው ለእውነት የቆመ ሰው ደስ ይላል በጣም ከምንም በላይ። ትንሽ ነገር ለማለት ነው። እኔ እውነት እውቀት ኖሮኝ ሳይሆን ትንሽ ነገር ልበል ብዬ ነው። ስለ ቅዱሳን ቅድም እህታችን እንዳወራቸው አንዳንድ የሆነ እንዴት ነው የጥላቻው ንግግሮችም አሉ። እንዴት ነው ኮተት ምናምን የሚለው ነገር ስታነሳ ትንሽ ያው ስሜታዊ ያደርግሃል በመሀል። መቼስ ሁሉም ነገር ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ምንም ነገር የምታስተምረው ነገር አለ ብዬ አላምንም። ባለኝ እውቀት እንደው በተረዳሁት ቅድም እንኳን በተነሳው እንኳን ስለ ተክልዬ እንኳን በተወራው ነገር አው ኢትዮጵያዊ ናቸው፣ የወንጌል ገበሬ ናቸው። ኢየሱስን በመስበክ እስከ ደቡብ ድረስ ሄደው እኔ አሁን ተወልጄ ያደኩበት አካባቢ እንኳን ብነግርህ ስለሳቸው የሚወራው በቃ ስለ እግዚአብሔር እየሰበኩ ያደጉበት እንትን የኖሩበትና እኔ የእሳቸው ተከታይ ሆኜ እንትን ማለትን እሳቸው ማምለክ መስሎ የሚታያቸው ብዙ ሰው ነው። ልክ እንዳልከው ቅድም አንተም ጳውሎስን መከተል መቼስ ጳውሎስን ማምለክ አይደለም አይደለ? በሱ መንገድ መሄድ አጭር አድርገውና መጽሐፉ አለ፣ የተክለ ሃይማኖት መጽሐፍ አለ፣ ታሪካቸው የሚናገር። እኔም አሁን አጋጣሚ መንገድ ላይ ነኝ ያለሁት። እሺ ነው ስሙን ንገረኝ፣ የመጽሐፉን ስም ንገረኝና እኔ እገዛለሁ። የገድሉ ነው ነው አሁን ተክለ ሃይማኖት ደቡብ ላይ ስለሰሩ ስራ ምን አይነት ስራ ስለሰሩ እንደዚህ አሁን የራሳቸው ታሪክ ይጻፍላቸዋል። አንዴ አለ እኮ እሱ መጽሐፍ። እኔ መጽሐፉ አሳያለሁ። መጽሐፉ ራሱ አለ። በቃ ቴንክ ዩ። መጽሐፉ ራሱ አለ። እሺ ዩዘር ጤና ይስጥልኝ። ዩዘር እሺ ኢያሱ ሰላም ነው? እንዴት አለ ደሜ? ሰላም ነው። አንተ አለን ሰላም ነው። እንዴት ነው? እግዚአብሔር ይመስገን። መጠየቅ እችላለሁ ደሜ? ትችላለህ አባት። እሺ እና ቴንክ ዩ ስላስገባኝ። ቀደም በነግርማ ኑ ወደ ኦርቶዶክስ ስትል ነበርና ልዩነት የለንም ወይ? ያስተምሮ ልዩነት የለንም ወይ? አሁን ምን ጥላቻ ምናምን ሳይሆን ዶግማ ላይ ያለንን ያስተምሮ ልዩነት፣ ዶክትሪን ላይ ያለንን ያስተምሮ ልዩነት ንገር። ኦርቶዶክስ ተዋሕዶ ቤተክርስቲያን የዘላለም ሕይወት በክርስቶስ ደም ነው የምታገኙት አትልም ትላለች፣ ግን ሌላም ትጨምራለች ኦርቶዶክስ ቤተክርስቲያን ነው። አሁን ዶግማ ላይ ብቻ ያለውን እንነጋገር፣ ስለሌላው እንነጋገራለን። ዶግማ ላይ ያለውን ትቀበላለህ የኦርቶዶክስን? አይ ለምን ኦርቶዶክስ እኛ የራሳችን አለን አይደል? አሁን እኔ የጠየቅኩ የራሳችን ላይ የራሳችን ስህተት አለበት እያልኩ አይደል። እኛ አስተዳደራዊ መዋቅር ግን በጣም አስተዳደራዊ መዋቅራችን የተበላሸና ስርዓት አልባ ነው። አስተዳደራዊ መዋቅራችን ገባና፣ ነገር ግን አስተምሮታችን ትክክል ነው። ግን ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስን ትሰብካለች አትሰብክም? እሺ እኔ እሱን አይደለም እንኳን ትሰብካለች አትሰብክም ሳይሆን ዶግማ ላይ እናውራ። ዶግማውን አይለያይም ወይ ከኛና ከነሱ? ነገረ ክርስቶስ ዶግማ አይደል ያባ? የእነሱና የኛ አስተምሮ አይለያይም ወይ ደሜ? እስቲ በምን እስቲ ንገረኝ በምን? እሺ ለምሳሌ አሁን ነገረ ጥምቀት ላይ ስንመጣ እኛ በፍጹም ጥምቀት ያድናል ብለን አናምንም። እሺ መካነ ኢየሱስ አታምንም? እነሱ መካነ ኢየሱስ አታምንም። ምን ብላ የምታምነው? ኢየሱስ አታምንም። ምን ብላ የምታምነው? ከጌታ ጋር አሳልፎ መስጠትን በምን ነው የምታምነው? እኔ መካነ ኢየሱስ ለጌታ አሳልፈን በመስጠት ነው። የዚህን ቀን ሕፃኑን ለጌታ የሚሰጠው ምኑን ነው? ለጌታ አሳልፎ መስጠት የሚለው ምኑን ነው? ለጌታ አሳልፎ መስጠት የሚለው ምኑን ነው? አደራ እንደመስጠት ነው። አደራ እንደመስጠት በጥምቀት ሕፃኑን
መጽሐፍ ቅዱሳዊ ነው። አደራ መስጠት መጽሐፍ ቅዱሳዊ ነው። ምን አይነት ንግግር አያድንም። ባጭር ይኸውልህ እኮ አሁን በመካነ ኢየሱስ ላይ በመነገረ ጥምቀት መካነ ኢየሱስ ለምን ታጠምቃለች? ጥምቀትን ለምን ትሰጣለች? መካነ ኢየሱስ እኮ ይኸውልህ ደሜ ስህተት እንዳለ እናምናለን እኛ አስተምሮ ላይ በዚህ በነገረ ጥምቀት ላይ ስህተት እንዳለ እናምናለን። ለምን ከአብያተ ክርስቲያናት ያው እየተቃወምን እኮ ነው ማይሰማ እየተቃወምን እኮ ነው፣ ግን አያድንም እያለ ነው። የምትቃወም መካነ ኢየሱስን ማን አንተ? ማስለው ለምንድን ነው ማለት ሰው ነኛ እኔ እግዚአብሔር ልጅ ነኝ አይደል? ስልጣን ያለኝ ወይ አዳምጠኝ። የትኛው አስተማሪ ተነስቶ ከወንጌላውያን አማኝ ልክ እንደ ኦርቶዶክሳውያን መካነ ኢየሱስን የተቃወመ አስተማሪ ጥራልኝ እስቲ። አሁን ካሉ አስተማሪዎች ማንም መቃወም አይጠበቅበትም። መጽሐፍ ቅዱስ አንባቢ ይቃወማል። በቃ መጽሐፍ ቅዱስ አንባቢ ለምን አደባባይ ወጥቶ አይቃወምም? መካነ ኢየሱስ በትክክለኛው ጎዳና አይደለችም ብሎ እኮ እሱ የኔ ጉዳይ እኮ አይደለም። እኔ በግሌ ግን መቆም እችላለሁ። ነው በእውቀት ገብተህ የምታወራው። ይኸውልህ ወዳጃችን አንድ ነገር ልንገርህ። እኔ በግሌ ነው መጠየቅ የምችለው። ሌሎቹ ለምን አልተቃወሙ ማለት አችልም እኮ። እሺ አንድ ነገር ልንገርህ። ያመነም የተጠመቀም ይድናል የሚል እግዚአብሔር ቃል አለ። ማርቆስ 16:16 አይደለ? እሺ ያመነም የተጠመቀም ይድናል ይላል። ሁለቱን ያደረገ ይድናል አይድንም? ያመነ ነው የሚድነው። ምክንያቱም ያመነ የተጠመቀ ይድናል ብቻ አልዘጋው አይደለም አባቴ። የተጠመቀም ይድናል አይደለም? የተጠመቀ እኮ እንደዛ ብሎ አልዘጋውም፣ አልቋጨውማ። ያላመነ ግን ይፈረድበታል። እኔ ኦርቶዶክስ አይደለም። ቆይ ግማሹን አጣምብዋ፣ ግማሹን ብቻ አይሆንማ። ገባኝ። ሄድላለሁ። ያመነም የተጠመቀም ይድናል፣ ያላመነ ግን ይፈረድበታል አይደል? ያላመነ ይፈረድበታል። ኦኬ ቴንክ ዩ። ያላመነ አንተ ጥምቀትን ታምናለህ አታምንም? የእግዚአብሔር ትእዛዝ ነው ብለህ ታምናለህ አታምንም? በደንብ ነው ማምነው። ታምናለህ አይደል? በደንብ። ስለዚህ ጥምቀትን ስላመንክ እኮ አይፈረድብህም አንተ። ኖ እኮ ጥምቀትን እኮ ለድነት ብዬ አይደለም ማምነው። ለድነት ብዬ አታምንም። ለድነት ብለህ አታምንም። ከምን ጋር ነው የምትተባበረው አንተ ስትጠመቅ? እኔ ከሞቱና ከትንሳኤው ጋር ነው የምተባበረው አይደለ? ባትተባበርስ አመጽ ካላመጽክም እንዴ እኮ ትእዛዝ ነው፣ ግዴታዬ ነው። አምኛለሁ ብዬ እንዴት ነው ማለት? አሁን ትእዛዙን ብትስ አልቀበልም ብትል፣ ትእዛዙን አሁን ጥምቀትን አልቀበልም ብትል ትድናለህ አድንም? እንዴ መጀመሪያ ራሱ እንዴት እንደዚህ ይባላል? ማለት ያመነበት ሰው እኮ ያንን ግዴታ ነው። ወንድማችን አንድ ነገር ልንገርህ። ጥምቀትን አልቀበልም በቃ እንደ አምኛለሁ ጥምቀትን አልቀበልም አልጠመቅም ብትል እግዚአብሔር የዘላለም ሕይወት ይሰጣል? እንትን ነው ደም አይባልም። እንደዛ አልቀበልም አይባልም። ለምን መሰለህ? የዘላለም ሕይወት ይሰጣል ወይ? አልጠመቅም ብትል አጭር መልስ መልስልኝ። አልጠመቅም ምንም አይጠቅመኝም ብትል እኔ እያጨናነኩ አይደለም። ምንም አይጠቅመኝም ብትል አየህ፣ ጥምቀት ምንም አይጠቅመኝም አልጠመቅም ብትል የዘላለምን ሕይወት ታገኛለህ አታገኝም? በፍጹም ስህተት ነው። እንደዚህ አይባልም። ደሚ ለምሳሌ አረቄ ጠጥተህ አልሰክርም ይባላል? እሺ አንድ ነገር እንግዲህ ጥምቀት ድነትን እንደሚያሰጥና እንደማያሰጥ አለ በራሱ ፕሩቭ ነው ማድረግልህ። ጥምቀትን አሁን አምናል፣ በጌታ በኢየሱስ ክርስቶስ አምነህ ንስሐ ገብተሃል አለ ንስሐ ገብተሃል አለ። አሁን በቃ ንስሐ ገብቻለሁ። አሁን አንዳንዶች ሻወር ብለው ያቀሉታል ጥምቀትን። ሻወር ሰውነትን ገባ ወጣ አድርገን ሻወር ነው ብለው ያቀሉታል ጥምቀትን። አሁን አንተ ይሄን ሻወር ብሎ የሚያቀሉትን ሰዎች አቅልለውት ባይጠመቁ ይድናሉ አይድኑም? ይሄን ብቻ ንገረኝ። ኖ እኔ ማቅለል አይደለም፣ ጥምቀት ነው። ጥምቀትም ነው። ይድናሉ አይድኑም? አጭር መልስ እኮ ነው የምነግርህ። ለምንድን ነው ባይጠመቁት? ለምንድን ነው የማይጠመቁት? ደሚ ይሄ እኮ የጌታችን ትእዛዝ ነው። አያድንም ብሎ ስላመኑ ለምንድን ነው ደግሞ? ያድናል እኮ ጥምቀት እኮ ከበጎ ሕሊና ያድናል እኮ። ጥምቀት የዘላለም ሕይወት አይሰጥም እንጂ እኮ ከምንድን ነው የሚያድነው? በቃ ተባረክ። እግዚአብሔር ይባርክ። አዎ ተከፈተልኝ። እግዚአብሔር ይባርክ። አቦ እግዚአብሔር ይባርክ። ቴንኪው። በቃ አያችሁ አይደል? መካነ ኢየሱስን በጥምቀት ዙሪያ ላይ መቃወም ካልቻልክ ወይም ደግሞ በጥምቀት ዙሪያ ላይ አምነህ አልጠመቅም ጥምቀት ምንም አይሰራልኝም ካልክ የዘላለምን ሕይወት አታገኝም። ለምን መሰለህ የማታገኘው? የእግዚአብሔርን ትእዛዝ ስለተላለፍክ አይደለ? አመፅን በራስ ላይ ስለጠራ። አመፀኞች ደግሞ የእግዚአብሔር መንግሥት ምን ላይ ነው? አይወርሱም። ግን አምነህ
ለመጠመቅ ኦፖርቹኒቲ ሳይኖር ሲቀር ለመጠመቅ አምነ ለመጠመቅ ኦፖርቹኒቲ ሳይኖር ሲቀር ብትሞት አልተጠመቅክምና የዘላለም ሕይወት አይኖርህም አይልም እግዚአብሔር። ለምን አልተቃወምክም? ጥምቀት አይሰራልኝም አያድነኝም ብለህ አልተቃወምክም። ገባ? ለሚጠፉ ሲሉን እየበዛን ችግሩ እኮ የእዩ ጩፋ ምንመን አለው እኮ ቤሊ። አንተ ቆይ ና እዩ ጩፋን ትቀበለዋለህ? ቤሊ እዩ ጩፋን ትቀበለዋለህ? እዩ ጩፋን መጀመሪያ እስራኤል ዳንሳን ትቀበላለህ? ለምን ይሰማል? የነሽ ምሳ እየበላሽ ምስል ሚውት አድርገው። በቃ አሁን ቀጥልና ማለት ነው። ሁለት ጥያቄዎችን ነው የምጠይቀህ። ሁለት ጥያቄዎችን ሚውት አታርገዋ። ሚውት አታርገው። አይደለም ፕሮፌት ለማለት መሰለኝ አይደለም። ትላንትና አቤት አደባባይ ከመጡ ፕሮፌት ካቦድ ስማኝ፣ አቤት አደባባይ ከመጡ ሰዎች መካከል አብዛኞቹ የእዩ ጩፋም የእስራኤል ዳንሳም የሐዋርያ ምናምን እንደዚህ ሚኒስትሪ ቸርቾች ያላቸው ሰዎች እዛ ውስጥ አሉ፣ ህዝብ ውስጥ። ስለዚህ ህዝቡ እንዳለ ወንጌል አማኝን ይወክላል ምትሉ ከሆነ እዩ ጩፋንም መቀበል አለባችሁ፣ መቃወም የለባችሁም እያልኳቸው ነው። ብራዘር ቤሊ እሺ፣ አንድ ማን አለ ከቤሊ ጋር የሚነጋገር? በዚህ አጋጣሚ አንድ ነገር መናገር የምፈልገው ምን መሰላችሁ? እኛ ኦርቶዶክሳውያንም ወንጌል አማኞችም ሙስሊም ወንድሞቻችንን እንወዳችኋለን። ስለናንተ ወንጌልን እንናገራለን፣ እውነተኛ የምድኑበትን ወንጌል እንናገራለን። ስለዚህ የዘላለምን ሕይወት የሚገኝበትን የክርስቶስ ኢየሱስን አዳኝነት ለእናንተ እንሰብካችኋለን፣ እንነግራችኋለን። ገባችሁ አይደል? እንነግራችኋለን፣ እንወዳችኋለን። ሁላችሁም ሙስሊሞች እንወዳችኋለን እያላችሁ ጻፉ። ሁላችሁም በአራት ሰውና በአምስት ሰው ተከባብረን የኖርንበት ኢትዮጵያን ለመበጥበጥ የሚያስቡ ሰዎች አሉ፣ እስልምናን የማይወክሉ ማለት ነው። ወይም ደግሞ ሙስሊም ማህበረሰቡ ያልወከላቸው እንዲያርግልኝ ያልተባሉ ሰዎች ተነስተው አድራሻ ደብቀው የሚሳደቡ የተለየ ነገር እናደርጋለን የሚሉ ሰዎች አሉ። እሺ ተነስተልኝ፣ ወንጌል በቂ ነው። አንዴ ተወያዩ እና ተነጋገሩ። አንዴ ተነጋገሩ። ደሜ እንዴት ነህ? ቤል እንዴት ናችሁ? ሁላችሁም ቅዱሳን እግዚአብሔር ይመስገን። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ሰላም። መልካም። የደምረውን ጥያቄ ሰምተዋል? ምን ትላንት የተሰበሰቡትን ግልጽ አድርግልን እስቲ። ምንድን ነው? አዎ እሱ ግልጽ ያድርገውና እኛ እንመልሳለን። አዎ ግልጽ ያድርገው። እሺ ግልጽ አድርገው። እስከዛው ግን ቤል ወንድሜ ቤል ሰላም ነው አለቃ፣ እንዴት ናችሁ? ሰላም ናችሁ? ሁላችሁ ደህና ነህ? እንዴት ናችሁ? ቤል አለው እግዚአብሔር ይመስገን። ብዙ ጊዜ ላገኝ ፈልግ ነበር። ኦኬ አንደኛ በአንተ ያለውን የእግዚአብሔርን ጸጋ በጣም አከብራለሁ። አሜን። እግዚአብሔር ቃል እውቀት ደግሞ ደሜ እየሰራ ያለው ስራ ደግሞ ሚስ አንደርስታንድ ያደረከው ይመስለኛል እና ብዙ ጊዜ በጣም ስትቃወመውም ስለማይ እሱ ነገር ላይ እንደው ትንሽ ብንረጋጋ። ጸጋችን ልዩ ነው መቼም የእያንዳንዳችን እና ነክ ነው። ደምረው ጴንጤነቱን አልካደም፣ የሚያምንበትን በፍቅር እየገለጸ ያለ በፍቅር ይገልጻል፣ ብዙ ሰውም ያደምጠዋል እና እንደው ባትቃወመው ደስ ይለኛል ቤልዬ። አዎ ለምን መሰለህ፣ አሁን የኛው ፖለቲካል ያለበት ኢንቫይሮንመንት ስለሆነ ቲክቶክ ሰዎች እኔ አሁን የተቃወምኩት ወንጌል መስበኩን ወይም የሚሰብክበትን መንገድ ዲፍረንት ወይ ሄዱን አይደለም መቃወመው። ወደዚህ ሃይማኖት ሂዱ፣ ወደዚህ ሃይማኖት ነው ሁላችንም የምንሄደው እያለ ያ ፖለቲካ መስራቱ
ያን ባልተስተካከለበት ሁኔታ በተለኛ ትልልቅ የምናነሳቸው ጥያቄዎች ለፍጡራን መስገድ ምናምን ባልተስተካከለበት ሁኔታ በተለይ ያልጸኑ ልጆች ወይም ወደ ጌታ ሊመጡ ያሉ ልጆች እንቅፋት ይሆናል። እሱ አሁን ልቡን የሚያይ የለም። አንድ ሰው አሁን ጌታ ሊቀበል ቢል ደምረው ጴንጤ ነው ብለው ስለሚያስቡ ሊሰናከሉ ይችላሉ። ስለዚህ እኛ ኦርቶዶክስ እንሆናለን ይላል ምናምን ይላል። ያ ነገር እኔ በጣም አክሰፕት ማድረገው ነገር አንተም በራስህ ትክክል ነህ፣ ግን ደምረው እየሄደበት ያለው ነገር በጣም የሚገርም ስለሆነ በጸሎት ብናግዘው በጣም ደስ ይለኛል። በጸሎት ብናግዘው እና ለመሰለ ብዙ ነገር ያበላሻል። ብዙ ያልዳኑ ሰዎችን፣ ብዙ በጌታ ሆነው ያልጸኑ ሰዎችን ከጌታ መንገድ ሊመልስ ይችላል። በዛም ሳይድ ማየት አለብን። ደምረው እኮ ሰይድን ሚዩት የሚያደርገው ማን ነው? ሰይድ ሚዩት ቢያደርጉት አሪፍ ነው። ደምረው ለወንጌል አይደራደርም። ይልቁንም ትውልዱ ቅዱስ ቃሉን እንዲያነብ እያደረገ ያለ ሰው ነው እና ግድ የለም ጊዜ እንውሰድ። ለምንም ሌላው አልችልም ለመሰለ በሱ አሁን ደምረው ወደዛ ይሄዳል ወደዚህ ይሄዳል ብዬ አላስብም። ግን ብዙ ሰው ከጠፋ በኋላ ተጸጽቶ አይ እኔ እንዲህ ማለት እኮ እንደዚህ ነው ቢባል ዋጋ የለውም። ለመሰለ አሁንም ገብቶ ጥምቀት ለድነት ነው እያለ እየሞገተ ነበር። የእነሱን እንትን ማርያም ተነስታለች ምናምን ይላል ባለፈው ምናምን በቃ የሆነ ሰው ግን ምንድን ነው የሚያስበው? ሁላችንም በወንጌላውያን እንደዚህ ነው የሚያምኑት ብለው ያስባሉ። በተለይ ያልጸኑ ልጆች አሁን ይሄ በሆነበት ምክንያት ወንጌል እንቅፋት እየሆነ ዝም ብሎ ማየቱ በጣም ከባድ ነው። እንቅፋት የሚለውን ነገር ግድ የለም አንሳው። እኔ ደግሞ እንደው እኔ እናንተ ብቻ ስልክ ተለዋውጠን ብናወራ ደስ ይለኛል። አሁን ይሄን ሶሻል ሚዲያ ስለሆነ አይመችም። ዴም አርግልኝና እጽፍልሃለሁ። ቆይ እኔም ፎሎ ላርግና ፎሎ ካላረኩ አርጌ ያለው ፎሎ በቃ ዴም አርግልኝና እናወራለን። እኔም ተዋረኩ አንድ ታልገባ ነው ቤሊ አንድ እኔ የምልህ እፎይ ላይ የተደረገው ነገር ትቀበላለህ? ልክ ናቸው እንዴ? በጣም ነው እንጂ የምቃወመው እኔ። እንደውም አሁን ልዞር ነው፣ ወደ ሙስሊም ልገባ ነው። በጣም በመስራት አለብን ሁላችንም ተሰብስበን እኮ። እፎይ ልክ ነው፣ ሄደን ማገዝ አለብን። እፎይን ለምን መሰለ እንደዚህ እኮ ከሄደ እኮ እንደዚህ በጉልበት እየተካሄደ እኮ በጣም አስቸጋሪ። እሺ እፎይን ታግዘዋል? እፎይ ልክ ነው ማለት ነው? እፎይ ልክ ነው? እፎይ ልክ ነው? ለምን አላግዘው ማለት ነው? ወንጌል እየሰራ ነው። ስለ ክርስቶስ አይደል እንዴ ቢመከተው? አንዴ ሎት አድርገው አንዴ። አዎ እየተደማመጠ ምን ወራ ይሻላል። አንዴ እፎይ ወንጌል እየሰራ ነው ማለት ነው ለሙስሊሞች። ልክ ነው። ለሙስሊሞች ወንጌል እየሰራ ነው። እፎይ የሚናገረው ወንጌል እውነተኛ ወንጌል ነው። እፎይ የሚናገረው እውነተኛ ወንጌል ነው። አዎ መጽሐፍ ቅዱስን ነው የሚያስተምረው። ትክክል። እሺ ይሄን እሱ እፎይ ማለት ደግሞ ኦርቶዶክስ ነው። ለምን ኦርቶዶክስን አልተቀበላትም? እፎይን ከተቀበልክ እንዴ እፎይ የሚያስተምረውን ሁሉንም ትምህርት ነው እንዴ የምንቀበለው? እንዴ እና ታዲያ ከሱ ጎን ለምን ትሆናለህ? ምን አይነት ሎጂክ ነው እንዴ? ለምን ከሱ ጎን ትሆናለህ? እውነተኛ ወንጌል የሚያስተምር አለካ። ለምን እሱ ስለ ክርስቶስ ይሆን በምንም ሞቲቭ ይላል መጽሐፍ ቅዱስ። ስማኛ በምንም ሞቲቭ ስለ ክርስቶስ ሲሰበክ ደስ ብሎኛል አለ ጳውሎስ። በምንም ሞቲቭ ይሰበክ። አዳምጠኝ። እፎይን እቀበላለሁ ካልክ፣ እደግፋለሁ ካልክ፣ እፎይ እውነተኛ ወንጌል ነው የሚናገረው ካልክ፣ ከዛ በኋላ እፎይ ደግሞ ኦርቶዶክስ ነው። ለምን ኦርቶዶክስን አትቀበልም? የምነቅፍብህ ነገር እኮ አለኝ አይደል? ስደግፍህ የሆነ ሳይድ ብደግፍህ በጣም የምነቅፍብህ ነገር ደግሞ አለኝ። እፎይን የምነቅፍበትን ነገር ንገረኝ እስኪ። በወንጌል አኳያ ምንድን ነው የምናውቀው? አሁን በማንስማማበት አሁን መግለጽ ካለብን በማንስማማበት ትምህርቶች አሉ አይደል? እሺ የምትስማማበት እፎይ የሚናገረውን ሰዎች ወደ ዘላለም ሕይወት እንዲመጡ የሚያደርገው ነገር ትቀበላለህ? ስለ ክርስቶስ የሚያወራውን በሙሉ እቀበላለሁ። በቃ አለቀ። አሁንም ኦርቶዶክስ የምትሰብከው ይህንን ነው። እርስ በርስ ደሜ አንተ ተዋት ታስወራኝ። አላማ ሌላ ነው ደሜ አላማ ምናምን አሁን ስትያዝ እንደዚህ አትበል። አላማ አትበል አይደለም። እኔ እኮ አንተ ስለ ክርስቶስ ስትሰብክ ተቃውሞ ያውቃለሁ ደሜ። እሺ እፎይን ከተቀበልክና ኦርቶዶክስ ወንጌል ትሰብካለች ካልክ በቃ ወንጌል የምትሰብከውን ኦርቶዶክስን ተቀበላት።
በቃ ተቀበላት እኮ እኔ ሁሌ ወንጌል ስበኩ ነው አንተንም የምልህ እኮ ሌላ ነገር አታመቻምች። ወንጌል ስበኩ ነው የምልህ። እፎ እየሰበከ ነው። እኛ ህብረት እናድርግ። በቃ እሱን እቀበለዋለሁ። በቃ ኦርቶዶክስ ተቀበላት። ኦርቶዶክስ እሺ። አሁን ኦርቶዶክስን ማትቀበላት ምንድን ነው? ለምሳሌ ንገረኝ እስኪ ምን? አሁን አንተ ኦርቶዶክስ ነህ፣ ለኦርቶዶክሶቹ እነግራቸዋለሁ። አንተ ኦርቶዶክስ እሺ፣ ምንድን ነው ማትቀበላት? አዎ ነኝ። ነህ ወይ አንተ? አዎ ኦርቶዶክስ ነኝ። ኦርቶዶክስ ነኝ። አዎ ነህ ወይ አንተ? አንተ ነህ ወይ ወይስ? አዎ ኦርቶዶክስ ነኝ። ኦኬ ኮንክ። በቃ አሁን እንደሱ ከሆነ እናወራለን። በቃ እሺ። ማርያም ተማልዳለች። ማርያም የምታማልደው ከምን አኳያ ነው? ከምን አኳያ የምታማልደው ማርያም? ከዘላለም ሕይወት አኳያ እንደ ኢየሱስ ክርስቶስ ምልጃ ነው። እንደ ኢየሱስ ክርስቶስ ምልጃ ነው ማርያም የምታማልደው። ቤሊ ነው ወይ? ይሄ ብቻ ነው ጥያቄ? እሺ ጥያቄ ይሄ ብቻ ነው? ጥያቄ ይሄ ብቻ ነው? ታማልዳለች ወይ ታማልድም? በቃ ከለየህ እኮ በቃ ከለየህ ለየህ እኮ። እሱ ከሆነማ እንጣላም። ልክ እንደነሱ አውራ። አዳምጥ። ብቻ አውራ። በምን መንገድ ታማልዳለች ወይ? አንተ ታማልዳለህ አታማልድም? አንተ ታማልዳለህ አታማልድም? አንተ ከዛ አሁን መልስ። ምንም ተሜ ሰዎች ላይ የጠየቅኩ አትፍራ፣ ወደዚያ አትዙር፣ ወደዚያ አትዙር። ይኸውልህ ማርያምን እንዳይቀየሙ ነው የምትሽከረከረው። ጴንጤም እንዳይቀየም፣ ኦርቶዶክስም እንዳይቀየም። እንደዚህ አይነት ወንጌል አለ። አዳምጥ፣ በጣም አለ። አዳምጥ። ማርያም ታማልዳለች ብላ ቤተክርስቲያኒቷ የምትናገረው አንድ ሰው ከሞተ በኋላ ሕያው ስለሚሆን አብራሪ ያደረገህ አንተ ታማልዳለች አታማልድም አትሽሽ። ሕያውነቱ ስለሚቀጥል ሰው እየታዘበህ ነው። አያለ እሺ፣ አዳምጠኝ። ደሜ አንተ የሆነ ነገር እንዳያደርጉልህ ብለህ እንደዚህ አይነት ወንጌል ላይ ማመቻመች ለምን ወንጌል ላይ ብለሃል አይደል? ወንጌል እንደዚህ ታምናለች አንተ እንደምታምነው ለምን አታዳምጥም? ለምን አታዳምጥም? አንተ ከሞትኩ በኋላ ሞት ነህ ወይስ ሕያው ነህ? አንተ ለምን እንደዚህ ታመቻመቻለህ? ለምን በወንጌል ለምን አመልስልኝም? እሺ መልሱን እኮ እየመለስኩልህ እኮ ነው። አንተ ከሞትኩ በኋላ ሕያው ነህ ሙት ነህ? ንገረኝ። ከሞትኩ በኋላ ሕያው ነህ ሙት ነህ? ንገረኝ እስኪ። ከሞትኩ በኋላ ሕያው ነህ ሙት ነህ? ከሞትኩ በኋላ አንተ እንደምታምነው ወይ በኢየሱስ። ስለዚህ ከሞትኩ በኋላ አንተ ወደ እኔ ትጸልያለህ? ወደ እኔ ትጸልያለህ ወይ ከሞትኩ በኋላ? አሁን አዳምጠኝ፣ ይኸውልህ አዳምጠኝ። አሁን አዳምጠኝ። ወደ እኔ ትጸልያለህ ከሞትኩ በኋላ? አዎ አዳምጠኝ፣ ይኸውልህ ስማኝ። መጽሐፍ ቅዱስ ማለት ነው። መጽሐፍ ቅዱስ ወደ እግዚአብሔር የጸለዩ ከሞቱ በኋላ ሕያዋን ወደ እግዚአብሔር የጸለዩበትን ይናገራል። ሰው በዚህ የተነሳ ማርያም ስለኛ ታማልዳለች ብለው ኦርቶዶክሳውያን ያምናሉ። በሰማይ ያሉ ሰዎች ጸሎት እንዳላቸው ጸሎት እንደሚጸልዩ መጽሐፍ ቅዱስ ይነግረናል። ስለዚህ ስለ ሕዝብ ደግሞ ማርያም እንኳን ማርያም ይቅርና ማለት ነው ዘካርያስ ምዕራፍ አንድ ላይ መላእክት እንኳን እነዚህን ህዝቦች ለምን አትምራቸውም ብሎ እግዚአብሔርም ምን ብሎታል? ተማጽኖታል፣ ለምኖታል። መላእክት እንኳን ምን አገባው? መልአኩ ምን ያገባዋል? አየህ። ስለዚህ በሰማይ አሁንም ሕያውነት ስላለ ማርያም ስለኛ ትጸልያለች፣ ትማልዳለች ተብሎ ይታሰባል። ፔሬድ ግን ማርያም በሰማይ ሆና ለሰው ልጅ ለእያንዳንዱ የመለሰችለት ቦታ የለም። ገብቷል አለም። ስለዚህ በሰማይ ግን ጸሎት እንዳለ መጽሐፍ ቅዱስ ይነግረናል። ይሄ ደግሞ የማርያም ጸሎት ደግሞ እንደ ኢየሱስ ክርስቶስ የዘላለምን ሕይወት የሚያሰጥ አለም። የዘላለም ሕይወት እንዲሰጠን ወደ እግዚአብሔር ነው የምትጸልየው የምትማልደው። ገባ? ይሄንን ነው ፔሬድ። ከዛሬ ወደ ፔንጤ ነኝ ብለህ እንዳታወራ ደሜ። ስለዚህ ቃሎት ያሰማልን መንግሥተ ሰማያት ነጠላ ለብሰህ መሄድ ቃሎት አይውና ወደዛው መቀላ መልስልኛ። አይው መልስልኝ። አሁን በእኛ ስም ከዛሬ በኋላ ስታጭበረብር ባይ ደሜ። እሺ አዳምጠኝ። አሁን ማርያም ደግሞ እንደማታማልድ አስረዳኝ። አንተ አስረዳኝ፣ እንደማታማልድ አስረዳኝ እስቲ። እንደማታማልድ አሁን ደግሞ አስረዳኝ። አንተ ለምን እንደማታማልድ አስረዳኝ እስቲ፣ ንገረኝ። ለምን እንደማታማልድ በሰማይ ቅዱሳን ጸሎት ያደርጋሉ አያደርጉም? አሁን እንደማታማልድ ንገረኝ።
ንገረኝ። ወደ ቅዱሳን ጸለይ አምጣ ነው ያልኩ። ወደ ቅዱሳን ጸለያለ ወይ ጸልዩ ተብሏል። ወይኔ በጌታ በኢየሱስ ስም ይኸው የጠየቁ ነው የረከርኩ። ወደ ማርያም መጸለይ ነው ጠይቀኝ። ማን ነው ወደ ቅዱሳን የጸለየው? ቆይ ወደ ማርያም መጸለይ ነው ጠይቀኝ። አንተውን አማልጅኝ ብለው ያለ በጸለየው ቆይ ወደ ማርያም አዳምጠኝ። አማልጅኝ ብለው አይደለም ወይ መጸለየው? አንድ አዳምጠኝ። ይኸውልህ አንድ አዳምጠኝና መመልስልን አንድ አዳምጠኝና ከዛ በኋላ አንተ ትመልሳለህ። በሰማይ ቅዱሳን እንዳለ ወደ እግዚአብሔር ይጸልያሉ። አትፈርድም ወይ ብለው ይጸልያሉ። እዛ ውስጥ ደግሞ ድንግል ማርያም አየህ፣ እዚህ ጋር የተጻፈ ነገር ስላለ ድንግል ማርያም ትጸልያለች። እንግዲህ ይህን ሕዝብ ማረው ብላ ትጸልይ ይሆናል። ገባ አይደለ? ፍትህ ስጠው ብላ ትጸልይ ይሆናል። ገባ? ስለዚህ የእሷ ጸሎት ከእግዚአብሔር ጋር ያላትን ሪሌሽንሽፕ ገባ? መጽሐፍ ቅዱስ ላይ ቅዱሳን እንደሚጸልዩ ለምን ስለፈሰሰው ደማችን ለምን አትፈርድልኝም ብለው እንደሚጸልዩ እንደዛው ማርያምም ይህንን አለማድረግ አትችልም። ገባ? ስለዚህ ልክ እንደ ኢየሱስ ክርስቶስ መካከለኛ ሆና የማስታረቅን አገልግሎት አለ የምታደርገው መካከለኛ ሆና። ግን እግዚአብሔር ከሰው ጋር እንዲታረቀ ትጸልይ ይሆናል። ለምን? እንደ ቅዱሳን ጸሎት። አሁን ለአንተ ምነግርህ ምንድን ነው? ለምሳሌ አሁን አንተ ሰማሁ እኮ ከምድር ወደዛ ይጸልያለ ወይ? መጽሐፍ ቅዱስ ላምጣልህ። እሺ አንድ መጽሐፍ ቅዱስ ላምጣልህ። ከምድር ወደ እነሱ ጸልዩ ተብሏል ወይ? ይኸው መጽሐፍ ቅዱስ ስላደረገው ነው። መጽሐፍ ቅዱስ ስላደረጉልህ ነው። እሺ በምድር የሌለውን ስም ጠርቶ እግዚአብሔር ያከናወነለት ሰው የለም? መጽሐፍ ቅዱስ ላይ በምድር የሌለውን ሰው ስም ጠርቶ ያከናወነለት ሰው የለም? ከምድር ወደ ፍጡራን የጸለየ ያሳየኝ ነው እኮ። አዳምጠኝ። ይኸውልህ ኤልሳ በዘመኑ ማለት ነው። ኤልያስ የለም በዘመኑ በምድር ላይ የለም። ነገር ግን የኤልያስ አምላክ ወዴት ነህ ሲል በኤልያስ ስም ሲጠራ ያ ባህር ተከፍሎለታል አልተከፈለለትም? ዮርዳኖስ ኤልያስ ነው የጠራው? የኤልያስ አምላክ ነው የጠራው? አያርለ ልክ እንደዛ ኦርቶዶክሳውያን የጠራው ማንን ነው? ወደ ኤልያስ ነው እንደ ጸለየው? ኤልያስ አምላክ እኮ ነው ያለው። አዳምጠኝ። ማርያምን ጠርተው የኤልያስ አምላክ ነው ያለው። ወዳጄ ይለያያል። እግዚአብሔር የማርያም አምላክ አይደለም እንዴ? አይደለም? ኦኬ የማርያም አምላክ ማለት ከፈለክ ትችላለህ እንጂ ቀጥታ ማርያምን እንዲያርግልኝ ብለህ አማልደኝ ማለት ያለው ማን አለ? ማርያም እንዲያርግልኝ ተብላ እንደ በራሷ እንደ እግዚአብሔር ሆና ታደርጋለች። ኦኬ አይደለም። ስለዚህ ማርያም ጋር መጸለይ አይቻልም ነው የምትለው? አይቻልም ወይ? መጸለይ አይቻልም ወይ? ወደ ማርያም አንዴ ታዲያ አማልጅኝ የምትላት ሳጸልይ ነው እንዴ? ምን አይነት ጴንጤ የመጣብን ዘንድሮ? አሁን ከታች ያላችሁ ክርስቲያኖች ካላችሁ ስሙ፣ ዛሬ ለይቶላችኋል። ደምረው ዳርዳር ያለው ለዚህ ነበረ። ዳር ያለ ቆየ፣ መዝሙር እየሰማ ቆየ። አሁን ለይቶለታል። እስከሚለይለት ደግሞ እኛ በሁለት ቤልዬ ልክ ነህ በጣም ደሜ እስኪመጣ ድረስ። እንዴት ናችሁ? ሰላም ናችሁ ወይ? ሐዋርያት ከማርያም ጋር አብረው ይጸልዩ ወደ ማርያም ሰላም ነው ቤልዬ። ወደ ማርያም ጸልዩ የሚል የለም አይደል? ሐዋርያት ስራ ላይ ከጌታ እናት ጋር አብረው ይጸልዩ ነበር። እንደውም የመጀመሪያው ልሳን ሁሉ ከተቀበሉት መሃል አንዷ ነበረች እና ወደ ልጇ ጸልይልን ወደ ልጅሽ ብለው ወደ እሷ ሲያመለክቱ አንመለከትም። ነገር ግን አብረዋት ይጸልዩ ነበር ነው። ስለዚህ የሐዋርያት ትምህርት አይደለም ይሄ። ሐዋርያትም ትምህርት አይደለም። ቆይቶ ቅድስት ድንግል ማርያም እንደዛ ነው ተብሎ ነው የሚታሰበው። በጣም ትሁት እናት ነች። እንደዚህ አይነት ስግደት አትፈልግም፣ ሄደ መዝሙር አትፈልግም። እሷ ትሁት እናት ነች። እሷ ምንድን ነው ያለችው? የሆነ እርሱ በእኔ ታላቅ ስራ አድርጓል ነው ያለችው። አንዴ አሁን የመለስኩትን ሰምተሃል? ወንጌል አማኝ አይደለም ምናምን ብላ ብሎክ ነው ማድረግ። ከአንተ የምፈልገው ምንድን ነው? ማርያም እንደማታማልድ ከመጽሐፍ ቅዱስ ሁለት ማሊያ መጫወት በቃ አብቅቷል። ከዛሬ ቀጥል። ማርያም እንደማታማልድ ቀጥል። ንገረኝ። ቀጥል።
ማንም ወደ ፍጡራን የጸለየ ከዛ ፍጥረት እስከ ራስ የለም። ቀጥል በቃ አማልድም ብሎ የጸለየ የለም ከዛ ፍጥረት እስከ ራስ ወደ ፍጡራን አታማልድም የሚለው ወይም ደግሞ አንተ ንገረኛ። እኔ አሁን ነግሬህ ወንጌል አማኝ አይደለም ብለኛል አይደል? አማልድም የሚል አምጣ አንተ ይኸውልህ ስማኝ። አሁን አንተ የምጠይቅህ ጥያቄ ምን መሰለህ? እኔ አሁን ስለ ማርያም ምልጃ በሰማይ ላይ ቅዱሳን ወደ እግዚአብሔር ጮኸው ስለምን ስለፈሰሰው ደማችን አትፈርድልንም ብለው ቅዱሳን እንደጸለዩ ሁሉ ወደ እግዚአብሔር እንደጸለዩ ሁሉ በሰማይ ሆነው እኔ በዚህ የተነሳ ድንግል ማርያም ልክ መልአኩ ዘካርያስ 1 ላይ ስለ እነዚህ ሕዝብ ለምን አትፈርድላቸውም እንዳለ ሁሉ ማርያም በዚህ ኮንሰፕት ይህንን የማድረግ አቅም አላት ትላለች ብዬ አልኩ አይደለም? ሚውት አርግ አዳምጥ። እኔ አሁን በእውቀት ነው ያወራው አይደለም? ሳልከራከር ምን ሳልል እሺ ይኸውልህ ስማኝ። እኔ አሁን የምነግርህ አንድ ነገር ነው እኔ ነው ወቀስከኝ አይደል? ወንጌል አማኝ አይደለም በሁለት ማርያም የሚጫወተው ምናምን አልከኝ። ከዛ በኋላ እኔ በዚህ አይነት መልኩ ስለ ማርያም መልጃ ነገርኩ። ገባ? አሁን ምንድነው አንድ ነገር የምነግርህ? ቆይ ሚውትን አታንሳ፣ በእውቀት እናወራ። ሚውትን አታንሳ። ይኸውልህ በቤተ ክርስቲያኒቷ ዘንድ ማርያም ለምሳሌ የኦርቶዶክስ አማኝ ወደ ማርያም ይጸልያል። ማርያም ተስማው አትስማው የሚያውቀው ምን ሲሆንለት ነው? መልስ እጁ ላይ ሲገባለት ነው። ለምሳሌ ያክል ማርያም በዚህ ነገር እንደዚህ ብሎ በሷ ስም ጸልዮ ምናምን ብዙ ሰዎች ይሆንለታል። ሪል የሆነ ነገር ማለት ነው፣ ኃጢአት ያልሆነ ነገር ይሆንለታል። ኦኬ ይሄ የሆነው እግዚአብሔር ኪዳን ስላለው ነው። ምን አይነት ኪዳን ስላለው? ቅዱሳን በሰማይ ያሉ ወንድሜ አዳምጥ። ከዛ በኋላ አንተ ትናገራለህ። አዳምጥ። ከዛ እድል ፈንታ ሰጣለሁ። አዳምጥ። እኔ የትኛው ከዚህ በኋላ የትኛው ቸርች አይደለሁም። ውረድ በቃ በእናትህ። በእውቀት ካላወራ ምን ውረድ በእናትህ። እሺ አንተ አሁን እኔ ያወራሁትን ወንጌል አማኞች ይህንን አያምኑም። ማን ነው እንደዚህ አይነት ነገር የለም ብለህ ነበራ። ስለዚህ ለቤሌ ነገርኩትን አንተ ደግሞ በእውቀት እስቲ ንገረኝ። እስቲ ልክ መሆን ያለ መሆኔን እኔ ነው የጠየቀኝ አይደል ደሜ? እኔ የምለው ከመጀመሪያው ጀምሮ እያዳመጥኳችሁ ነበር። ርዕሱ አንዴ ከዛ እያላችሁ ስለነበረ መጀመሪያ ፖይንት ደግፈዋለህ አትደግፈውም የሚል ነበር። ከዛ እንደገና ደግሞ እመቤታችን ታማልዳለች አታማልድም የሚል ነው የመጣው። ስለዚህ ያኛው ስላለፈ እመቤታችን ታማልዳለች አታማልድም የሚለውን እኔ ከመጽሐፍ ቅዱስ ዝም ብዬ መጽሐፍ ቅዱስ ባለው ነገር ላይ ማየት እንችላለን። እመቤታችን ብቻ ሳይሆን ቅዱሳን ያማልዳሉ አያማልዱም በሚለው ማለት ነው። ደሜ ባብራራኸው አንተ ባብራራኸው ደሜ ይጸልዩለት። ስለዚህ አንድ ሰው ከታመመ የሆነ ሰው ተነስቶ በጌታችን በመድኃኒታችን በኢየሱስ ክርስቶስ ያመነ በጌታችን በኢየሱስ ክርስቶስ ስም አድርጎ ግን መጸለይ እንደሚችል ይሄ ብቻ አይደለም የተናገረው። በዚህ ብቻ አይደለም። በቃ ወይ ስልክህን አስተካክል ወይ መልስልኝ። በቃ ብራዘር በቃ ደሜ እኔ ልቀጥል? እሺ ቀጥል። እኔ አንዴ ይሄን ሀሳብ ልንገራችሁ። አንዴ ቆይ ይኸውላችሁ ጋይስ፣ እፎይን እደግፋለሁ ብለህ እፎይ ወንጌል ነው የሚያስተምረው ብለህ እውነተኛ ወንጌል እያተናገረ እያስረዳ ነው ብለህ ገባ እንደዛ ብለህ ነግረህ ከዛ በኋላ ተገልብጠ
ተገልብጠ ደግሞ ልክ ስትያዝ እና ኦርቶዶክስ ማለት እኮ እች ናት ብለህ ስትባል ደግሞ ትደነግጣለህ። አለበለዚያ እፎይን አለመቀበል ነው። እፎይን ከተቀበልክ ደግሞ ኦርቶዶክስን መቀበል ነው። ከሁለት አንዱ ፔሬድ። በቃ እርስ በርስ መፋጨት አያስፈልገንም። አየህ አሁን ቤሊ ለምንድን ነው ስለ ማርያም ምልጃ እየጠየቀኝ? ለምንድን ነው እኔ ኦርቶዶክስ ነኝ ስላልኩት፣ አየህ ስላልኩት ሊፈትነኝ ነው። ገባችሁ አይደለም? እፎይን ከተቀበላችሁ ወንጌላውያን አማኞች እፎይ እውነተኛ ወንጌል እየሰበከ ነው ብላችሁ ከተቀበላችሁ እፎይ የኦርቶዶክስ ልጅ ነው። በተዘዋዋሪ ኦርቶዶክስን መቀበል አለባችሁ። ኦርቶዶክስን ሳትቀበል እፎይን መቀበል የለብህም። እፎይን እኛ የምንቀበለው ከሙስሊም ይሻለናል ማለት እንጂ ከእፎይ ጋር ከስተምሮ ጋር እንስማማለን ማለት አይደለም። እንደ ምን ልዩነት አለው? ጎስብልዬ ቆይ ሙስሊምም ኦርቶዶክስንም አትቀበልም አይደል? አንተ አይደለ? ሙስሊም ኦርቶዶክስ ምንም ይሻለኛል፣ ምንም ጥያቄ የለውም። በምን ተሻለች? እሺ ጎስብልዬ በምን ተሻለች? በምን ተሻለች እንጂ አንድ አምላክ ነው የምናመልከው። ቴንኪው ጌታ ይባርክ። የመረዳት ልዩነት አለ ነው እንጂ ምንም እንዴት በምን ተገናኘ? እሺ ጎስብልዬ ቴንኪው ጎስብልዬ። እሺ ኦርቶዶክስ ውስጥ የዘላለም ሕይወት የሚገኘው በድንግል ማርያም ነው የሚል አስተምሮ አላቸው ጎስብል? ኦርቶዶክስ ውስጥ 80 ወይ 90% አሁን የምታምነው ነው እንጂ ኦርቶዶክስ የምታውቀውን አለ የሚያምኑት። ኖ እኔ አሁን አስተምሮቱን ነው የምነግርህ። አስተምሮቱ ምን ያደርጋል? አስተምሮቱ ለክርክር የሚወጣ ከሆነ ቤተክርስቲያኒቷ ግን የምትኖረው ሕይወት ህዝቦቿ ያሉበት የክርስትና መንገድና እኮ እሱን እናስተምራለና እናስተምራለና የሚሰጡ ትምህርቶች ህዝቦቿ ያሉባቸው የእምነት መረዳት እስከዛሬ በቤተክርስቲያን ውስጥ ሲሰበኩ የነበሩ ትምህርቶች ያሉ የገድል መጽሐፎች የሚያምኑት ኮምፕሊትሊ አሁን ቲክቶክ ላይ ለክርክር ከሚጠቀሙ ትምህርት ውጪ ነው። ለምን? ምክንያቱም ቲክቶክ ላይ የምታያቸው ከኢስተርን ኦርቶዶክስ ከኮፕቲክ የተወሰነ የመጣ ትምህርት ልጅ የተማሩ ናቸው እንጂ በቤተክርስቲያኒቷ በነበረ በትምህርት ሲስተም ያደጉ ስላልሆኑ ከዶግማ ውስጥ ጎስብል ከዶግማ ውስጥ አንተ ማትቀበለው አለ? አይደለም የምቃወመው ደሚው የኦርቶዶክስን ዶግማ ራስ ኦርቶዶክስ ነች የምትቃወመው። የኦርቶዶክስ ትምህርቶች የሚያስተምሩትን በየአውደ ምሕረቱ የሚማሩት ትምህርትና በየገድላቱ ያለው መጽሐፍ የራሷን ዶግማ ይቃወማል። እኔ ሳለን አሁን እኔ የምነግርህ ጎስብልዬ እኔ የምነግርህ ማለት ነው የእውነቴን ነው የምነግርህ። አሁን ህዝቡ ወደ ማንበብ መጽሐፍትን ወደ ማንበብ መጽሐፍ ቅዱስን ወደ ማንበብ ካዘነበርክ አሁን ችግሩ ጎስብል ችግሩ እኮ እኛ ወንጌላውያን አማኝ ወይ ደግሞ ፕሮቴስታንቶች ኦርቶዶክስን ሰዎች እንዲጠሏት ገባ በጨለማ እንዳለች አድርገው እንዲቆጥሯት ጣዖት እንደምታመልክ አድርገው እንዲቆጥሯት እንደዛ ነው የሚያስቧት። ተረዳ? ሁለት ነገር ላስቀምጥልህ። ኦርቶዶክሶች ሊጠሏት አትበል። አሁን ለምሳሌ የመጣ አንድ አገልጋይ አለ ከውጭ ግባና የኦርቶዶክስን ኮሜንት ኢሉሚናቲ አጋንንት አምላኪዎች ሲሰሩ ልዩድማና እኮ አልተማሩም እኮ እነሱ ኢየሱስ ስም ሲጠራማ እና ቤተክርስቲያን ታረም እኮ ችግሩ ያለው እኮ ቤተክርስቲያን አይደለም። ያስጠላታል። በቤተ ኦርቶዶክስን አያስጠላም። ቤተ የሚቃወመው ገድላትን አንስቶ በቤተክርስቲያን ለትምህርትን አንስቶ ነው። ኦርቶዶክስ እኮ በቃ ዲንቱ ትምህርት አንስቶ አይደለም። በቃ ምን አለ መሰለህ ጎስምን እኔ በፒስ እናወራ ጌታ በመስክሬ ማለት ነው። በፒስ እናወራ ኦርቶዶክስ አማር ከምትባለው አንዱ ዶግማዋ ነው። ከዶግማዋ ውስጥ ደግሞ 5 አዕማደ ምስጢር ነው። ምስጢረ ሥላሴ፣ ምስጢረ ሥጋዊ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን። እነዚህ 5ቱ አዕማድ ብላ የምትይዛቸው ምስጢራቶች ናቸው። እነዚህ ማለት ነው። እነዚህ ውስጥ መካነ ኢየሱስ ትቀበላለች፣ ሉትራን ይቀበሉታል። ሉትራንና መካነ ኢየሱስ ተቀበለው አብረውን እየተጓዙ ያለ ልዩነት የላቸውም ብለህ ታምናለህ? እዚህ ላይ እሺ ሰማኝ። በህፃናት ጥምቀት ጸጋን ይቀበላሉ። ምስጢረ ቁርባን ላይ ሉትራን ልዩነት የላቸውም እኮ ልነግርህ ነው። ጸጋን ይቀበላሉ፣ እምነትን ይጨምራሉ ብለው ህፃናትን ያጠምቃሉ። አይደለም ጎስበል
አይደለ? ልዩነት መካነ ያልኩህ ኢየሱስ ቁርባን ላይ ልዩነት አላቸው። ለምሳሌ ምን ለምሳሌ ያክል ቁርባን ላይ ምን ልዩነት አላቸው? ሰው ነው የሚቆርበው ብለው የሚያስቡት ስጋና ደግሞ አሁን ህፃናቶች ሉትራን ላይ ህፃናቶች ይወስዳሉ ቁርባን አይወስዱም? አልገባህም? ቁርባኑ ላይ ለምሳሌ ኦርቶዶክስ የዘላለም ሕይወት ለማግኘት ስጋና ደግሞ መውሰድ አለባት አይደል? እሺ በእነሱ ግን የሚታመነው የዳነ ሰው ነው የሚወስደው እንጂ ስለ የዘላለም ሕይወት ለማግኘት በምን የዳነ ሰው ሉትራኖች ገባኝ። ሉትራኖች በምን የዳነ ሰው ነው የሚወስደው? ቴንክ ዩ በኦርቶዶክስ ውስጥ ግን ከመዳን አንዱ ክፍል ነው። እሱ ባትወስድ የዘላለም ሕይወት የለውም። እሺ ከየዘላለም ሕይወት ማለት ነው። የዘላለም ሕይወት መጀመሪያ የሚገኘው በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ለምሳሌ ትልቅ ከሆነ መጀመሪያ የሚባል የለም እኮ የዘላለም ሕይወት ስጋና ደግሞ ካልወሰድክ የለህም። ኦኬ አሁን እኮ አንድ እኩል ላደርግልህ እኮ ነው። ይኸውልህ አባቴ እኩል ሳደርግልህ ሁለቱም ሳያምኑ ነው የሚያጠምቁትም ቁርባንንም የሚሰጡትም ሳያምኑ ለህፃናቶች ናቸው ይሄን የሚያደርጉት ለህፃናት ሳያምኑ ማለት ነው። ሁለቱም ኦርቶዶክስም መካነ ኢየሱስም ህፃናቶች መካነ ኢየሱስ ህፃናትን በህፃንነት ካጠመቀች በኋላ ካደጉ በኋላ ጥምቀት አትሰጥም። አንድ ጊዜ ጥምቀት የምትሰጠው አንድ ጊዜ። እኔ መካነ ኢየሱስ እንግዲህ እኔ አስተማሪ ባልሆንም መካነ ኢየሱስ እንደማታጠምቅ አውቃለሁ። ሁለተኛ ደግሞ ስጋና ደግሞ ሲወሰድ የሚወሰደው ከክርስቶስ ጋር ህብረት ያለው ስጋ የምትወስደው ስጋ ክርስቶስ ጋር ህብረት ያለው ለምን እንደሚል ህብረት እንዳለው ደሙም ደግሞ ከክርስቶስ ደም ጋር ህብረት እንዳለው እውነተኛ ስጋና ደም እንደሆነ ታምናለች። ነገር ግን የሚወሰደው ጸጋን ልናገኝበት እንጂ የዘላለም ሕይወት ከዛ በፊት ሳይኖረን አይደለም። ኦርቶዶክስ ደግሞ የዘላለም ሕይወት ለማግኘት ስጋና ደሙን ካልወሰድክ ብለው እንግዲህ ዮሐንስ 6ን ተጠቅመው የተለየ ትርጉም ነው የሚሰጡት። ስለዚህ እዚህ ጋር ትልቅ ልዩነት አለ። ከተነሳ ግን ይላነሳለህም አይደለም። እኔ ደግሞ የምልህ የኦርቶዶክስን እንግዲህ አምስቱ ሚስጥራትን የምንቃወመው እኛ ሳንሆን ኦርቶዶክስ ውስጥ ቤተክርስቲያን ውስጥ እንግዲህ መድረኩ የሚሰበኩ ስብከቶች፣ ገድላቶች እነዚህ ሁሉ የራሱ የቤተክርስቲያኒቷን የመዳን መንገድ የሚቃወሙ ናቸው። ሁለተኛ አሁን ኢቭን ስለ ድህነት ሲከራከር ገባኝ የትኛውን ነው የሚስጥራት የሚቃወሙ ኦርቶዶክሳውያን ያሉት? ከምን የተነሳ የትኛውን ነው የሚቃወሙት? በሁሉም በብዙ ትምህርታቸው ለምሳሌ ለምሳሌ ማርያም ከሌለ ስላሴ የለም ብለው ሰጥታሉ እና ግለሰብ ነው የተናገረው። በአውደ ምሕረቱ ቤተክርስቲያን ቁጭ ብላ የምትሰማው እንዴና ግለሰብ ነው የተናገረው። ግለሰብ የተናገረው የቤተክርስቲያኒቷ ትምህርት ነው እንዴ የቤተክርስቲያኒቷ ትምህርት ነው እንዴ ግለሰብ የተናገረው? ልክ አምባገነን ሀገር ሂደህ አንድ ኮንስቲቱሽን አስቀምጠህ ማንም የማይተዳደርበት ህገ መንግስት ብትል ትርጉም የለውም። ህዝቡ ነው እኮ እኛ ጋር እኛ ወንጌላውያን አማኞች ጋር አንዴ ልንገራ አሁን እኛ ወንጌላውያን አማኞች ጋር ለምሳሌ ሰው መንፈስ ነው ብሎ የሚያስተምር ሰው አለ ወንጌላውያን አማኞች ጋር እኮ ይሄ ከማን ጋር ነው? ለምሳሌ ሰው መንፈስ ነው ብሎ ሰማኝ እንደሚል መካነ ኢየሱስ ሲል ከቤተ ክርስቲያን ዶግማ ውጭ የሆነ ትምህርት መድረኩ ላይ አትሰማ። መካነ ኢየሱስ ሰማ በወረደ ወይ ቅጣት ይጠብቀዋል ወይ ደግሞ ቤተክርስቲያኒቷ እርምጃ ትወስዳለች። ቤተክርስቲያኒቷ መድረክ ላይ እንዲህ ያለ ትምህርት አይማርም። እስቲ ኦርቶዶክስ ቤተክርስቲያን ላይ ሞር ክርስቶስን ያዘለ ነገር ብትመጣ ጥያቄ ይመጣብሃል። ማርያምን ግን እስከ ልክ ድረስ ማክበር መብትክ ነው። አምላክ እስኪያደርጋ ድረስ ማንም የሚቃወም የለም። ግርግጥ የሆነ ነገር ነው የምናገር፣ አንተ የምታውቀው ነው። ሁለተኛ ገድላት በቤተክርስቲያኒቱ የሚማሩ ገድላቶች የሚሰበኩ ገድላቶች እኔ ግን ጥያቄ አለ ይቃወማሉ ነው የምልህ እነዚህ እንደውም። ሶስተኛ ደግሞ ደሜ ቅድም ስለተነሳው ስለአንተ ኦርቶዶክስነት ኦርቶዶክስ ነኝ ካልክ ማለት ነው ደሜ በቃ እሱ ነው እንጂ መልሱ አሁን አንተን ኦርቶዶክስ ነው ብሎ ለመከራከር አይደለም። አገባቢ የገባህ ደሜ ደሜ ሐሳብ ብዬ ልውረድ አለ ደሜ አለ ጎስፔል ተባረክ ደሜ አጭር ነገር ብዬ ልውረድ። ስራ መግቢያ ሳያደረሰብኝ የለም ደሜ ወጣ መሰለኝ። ምናልባት ለአድማጮች ከፈቀዳችሁ የተወሰነ ነገር ማለት ጥሩ ነው። በነገራችን ላይ ለኦርቶዶክስ ታላቅ ክብር አለ። የወንጌል አማኝ ብንሆንም
በኢትዮጵያ ቀደምትና በተለይም እስከ ደቂቀ እስጢፋኖስ ድረስ ብዙ ታላላቅ ነገር ያደረገች ቤተክርስቲያን መሆኗን ማክበር ይኖርብናል። ያሬዳዊ ዜማ፣ የአለባበስ ስርዓት፣ ሌሎችም። ከዚህ ውጭ እንደ ወንጌል አማኝ የማልቀበለው ነገር ቢኖር ከወንጌል ውጭ የተጻፉ መጽሐፍቶችን። ለዚህ ነው ወንጌል በቂ ነው ያልኩት። ወንጌል ኢየሱስ ክርስቶስ በሐዋርያት እጅ የሰጠው ቅዱስ መጽሐፍና ዘላለማዊ ስለሆነ ማርቆስ 16:8 ላይ ይገኛል። ይሄ ቅዱስ ዘላለማዊ መጽሐፍ እኛና ኦርቶዶክሶች 27ቱም የአዲስ ኪዳን ወንጌል የአዲስ ኪዳን መጽሐፍት እጃችን ላይ ስላለ በዚህ አንድ አይነት ነን። ትውልዱ ደስ የሚለው ነገር እያነበበ ነው እና ደሜ ከዚህ አንጻር የሚያደርገው አስተዋጽኦ ጥሩ ነው ብዬ አስባለሁ እንጂ ማንም አይነት ሰው ለዚህ ታላቅ ቀደምት ቤተክርስቲያን ጥላቻ የለውም። ወንድሞቼ እንዲሰሙ የምንፈልገው ነገር ሌላው ግን ምንድነው ቅድም ደሜ ስለ ጸሎት በተናገረው ላይ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ጸሎት አስተምረን ብለው ለጠየቁት ግልጽ ነገር አስቀምጧል። ወደ አባታችሁ ወደ እግዚአብሔር ጸልዩ ይላል። በቃ ይሄ የማይለወጥ ነገር ነው። አሁን የምትሰሙን ሁሉ ጸሎታችን እንዲሰማልን እኔም ጋር እናንተም ጋር ያለው መጽሐፍ የሚያስተምረን ማቴዎስ 6 ብታነቡት ጾምም ቢሆን ጸሎትም ቢሆን ወደ አብ ነው። ይሄ ደሜም ስህተት የፈጠረ ይመስለኛል። ሰዎች ቢቀበሉ ባይቀበሉ ወንጌል ነው። ምክንያቱም የጌታ ቃል ነው። የድንግል ማርያም ልጅ የኢየሱስ ክርስቶስ ትምህርት ስለሆነ ማንም አያሻሽለው። ይህን ማለት ፈልጌ ነው። ስለዚህ በየትም ሆነ በጓዳም በቤትም ወደ እግዚአብሔር እንጸልይ ለማለት ነው። ወዳችኋለሁ። ቻው። አሁን መጥቻለሁ። እሺ ኦኬ። ያ ደግሞ ብቻ ከተረዳኸኝ ያው ኦርቶዶክስ ነኝ ካልክ አንተ እንግዲህ እንቀበላለን። ምንም ማለት አንችልም። ከዛ ውጭ ግን ያው ያነሳቸው ሰዎች አሁን ጎስፔል ሰምተኛላ እኔ አሁን ኦርቶዶክስ ነኝ ምናምን ተብሎ እንዲጫጫ ምናምን አለም። ግልጽ ነው። እኔ ፔንቴ እንደሆንኩ እኮ ግልጽ ነው። ምን ሀቅ ነው፣ ግልጽ ነው። ገባ ቤሊ ያለው የጥላቻ ጥግ ግን ገባ። ይኸው ምን አለ አሁን ለምሳሌ ክል እንትና ማን ነው ጀስት ወንድማችንን ከተቀበልነው አስተምሮቱ ልክ ነው ልክ አይደለም? ልክ ነው አለ። ወንጌል ነው የሚሰብከው አይደለም? ወንጌል ነው የሚሰብከው። እርግጠኛ ነህ? አዎ እርግጠኛ ነኝ። እንዴ እሺ ወንጌል ከሰበከ እኮ እሱ ሃይማኖቱ እንደዚህ ነው አልኩ። በቃ እንደዛ ከሆነማ አይሆንም አላለም እንዴ? እንዲህ ብሎ ነገር አለ እንዴ? እሱ ስትቀበለው አለመቀበል ነው። አለመቀበል ነው። እንደዛ አላምንም። እኛ እኮ እንደ ኦርቶዶክስ እኛን እንደሚጠላን እኛ እነሱን አንጠላም። ጥላቻ ኦርቶዶክስ ላይ ነው ያለው። ኦርቶዶክስ ነው በስድብና በጥላቻ ነው እንትን የሚለው። እነሱ አይወክሉም። ይኸው የሚሳደቡ ምን የሚሉ አይወክሉም። እግዚአብሔር ምስክር አይወክሉም። እኔ ኦርቶዶክስ ስለማወራው ለአብዛኛው እንጂ የሆነ 10% የማይሞላ ኦርቶዶክስ ትክክል የሚያወራውን ሰው ነው። መጀመሪያ ኦርቶዶክስ ከኛ ጋር ከመከራከር ቤተክርስቲያን ውስጥ ያለውን ህዝብ ወንጌል ምን እንደሆነ ማስተማር ነው ያለባቸው። በየአውደ ምሕረቱ እድሜ ልክ በስራ ነው የሚዳነው። ማርያም ኦልሞስት አምላክ ነች የሚመስል ስብከት ሲሰበክ የኖረውን ህዝብ በእኛም ቤተሰቦቻችንም ሆነ ማንም ኦርቶዶክስ የምናውቃቸው ሲያስተምሩ የኖሩትን ነው ማስተማር ያለባቸው። ጎስፔል ሁለተኛ አንዴ ቆይ ስለ ሰው እኮ ልጨርስ ሀሳብ እኔ ለመናገር አለም ስለ ጥላቻ ስለሆነ ጥላቻ ማን ጋር እንዳለ ግልጽ ስለሆነ ነው እንደዛ የማወራው። በየስብከቱ መካከል መናፍቅ የምትሉት እናንተ ናችሁ፣ እኛ አይደለንም። እና ጥላቻ ያለው እናንተ ጋር ነው። እናንተ ናችሁ ማለት እኮ ቆይ አንዴ ይቅርታ፣ እናንተ ናችሁ ማለት እኔ እርግጠኛውን የምነግርህ እንደዚህ የሚሳደቡ ሰዎች የማያነቡ ናቸው። እንደገና ደግሞ ቤተክርስቲያኒቷን የማያውቁ ናቸው። አንዴ ይቅርታ፣ የማያውቁ ናቸው። ከዛ ውጭ ደግሞ ቤተክርስቲያኒቷ አንዴ ቤተክርስቲያኒቷ ስደብልኝ ብላ የላከችው አንድ ሰው የለም። እንግዲህ እኔ በህይወት ያሳለፍኩት ደም ከቄስ ጀምሮ ከቤታችን ነፍስ አባት ጀምሮ ሁሉም ሲሰድበኝ ያሳለፍኩት እቴ ማለት እኮ አይወክሉም። እነሱ አይወክሉም። መናፍቅ ስለዚህ
አንዴ ጎስብል ያዳምጠኛ እኔንም አዳምጠኝ። እኔ አሁን ጴንጤ ነኝ እንጂ የጴንጤ ማህበረሰብ ውጣ እና እንደዛ አሉ። ገባ አይደለ? አይወክሉም፣ እነሱ አይወክሉም። ስደብልኝም አይባሉ ምንም። ማንም ደግሞ ምነግርህ የሚሳደብም ምንም የሚልም ስምም ያለው ምንም ያለው ማን ነው? ከቤተ ክርስቲያኒቷ በላይ የሆነ የለም። የቤተ ክርስቲያን ራስ ክርስቶስ ነው የሚወክለው። አሁን ኦርቶዶክስ ያሉት አቃቢያን ናቸው። ደሜ ቲክቶክ ላይ ያሉ አቃቢያን ናቸው። ራሱን በራሱ ነው የሚወክለው። ማንም ተወከልልኝ ብላ በደብዳቤ የተላከ ማንም የለም። በደብዳቤ እስካልተላከ ድረስ በቤተ ክህነት ደረጃ አሁን ሲሰድቡ ይሉት አይደል? ስለዚህ አሁን ማንም ይወክለው እኔ በቤተ ክህነት ደረጃ ሲሰድቡ ለምሳሌ እኔ አንዴ ሲኖዶስ መግለጫ ሲሰጥ ለምሳሌ ያክል መንግስት በሚያውቀው ደረጃ መግለጫ ሲሰጥ ተሳድቦ ሰምተሃል? ግን አንድ ቃል አለ። ትናንትና አንድ ክርክር መጣ የሆኑ ሴቶች ቤትና ደምየለ ምን ተነሳ መሰለህ? ተአምረ ማርያም ላይ ማርያም ነው ኢየሱስ የተገለጠችው በሚለው ኢዮብ ባነሳው ነገር የተከራከሩ ነበር እና አንድ ልጅ ተነስቶ ቤተክርስቲያን ስለዚህ እዚህ ላይ ስላለው ተአምር ስህተት ነው ካላለች ስህተት ማለት አትችልም አለው ዳቆኑ እንግዲህ ሊያስተምር መጥቷል። እንግዲህ ዳቆኑ ላስተምር መጥቻለሁ። በዚህ ላይ ጥያቄ ሲነሳብኝ መጽሐፉ ስህተት ነው ማለት ላልችል ይሆናል አለ። ነገር ግን ለኢየሱስ የተባለውን ቀጥታ ለማርያም ተጠቅሶ ሲያይ ስህተት ነው ማለት እንዴት ነው ማልችለው? መጽሐፉን ስህተት ነው ማለት ባልችልም ግን ለሚነሱ ግልጽ ለሆኑ ነገሮች መስጠት አችልም ማለት ይቻላል ወይ ብሎ ጠየቀው አንዱ እና ይሄን ማነሳለ ቤተክርስቲያን እንደ ጉባኤ የምትሰጠው መልስ ሊኖር ይችላል። ነገር ግን አንዳንድ ስህተት የሚመስሉ ነገሮችን ስህተት አይደለም ስህተት ነው ብሎ ሰው መናገር አይችልም ወይ? እኔ አሁን ማወራ ስለ ቲክቶክ ላይ ስላሉ ጥሩ መረዳት ስላላቸው ስለ ቴዎሎጂያንሶች አለ ማወራ። ግን ቤተክርስቲያኑ እንደ ቤተክርስቲያናት ልዩነት አለን። ብዙ የጴንጤ ጥላቻ አለ። ሜቢ ቲክቶክ ላይ ያሉት ላይኖር ይችላል። የተሻለ እውቀት ሊኖራቸው ይችላል። ከኔም የተሻለ እውቀት ሊኖራቸው ይችላል። ይኖራቸውማል። ስለነሱ አይደለም ማወራ። ተረዳኸኝ? እንደሜ አንስተህ ነው አንዳንድ ሰው አንስተህ ነው ይሄ የምታክል ቤተክርስቲያን ጀጅ የምታደርገው? ሰንበዲ አንተ ወይ ጓደኛክ ስለሰደበክ ነው የምንኖረው። ማን ብሎ ነው ነገርኩት? ማማሊላ አልችልም። ምታውቀው ነው መናፍቅ ሳይባል ስብከት የለም። ኖ ዌይ አንተ ወይ እኔ ከቤተክርስቲያን የወጣው ከሆነ ሰው ጋር ተጣልተ ምናምን ሊሆን ይችላል። ያቺን ይዘህ ሙሉ ቤተክርስቲያን ጀጅ ማድረግ ምን ሁላችሁም እንደዛ ነው። ክርስቶስ ሰላም ካንተ ጋር ይሄን ነገር ለማለት ለመከራከር ሳይሆን ደሜ ላይ ላመጣ የፈለኩት ሐሳብ ነበር። ደሜ ኩልክ ነው አይደለም። ቤተክርስቲያን አይታ የራሷ ህግ ሰማኝ ጎስፔሌው አንተ ስለ ሰው ሳይሆን ማውራት አለብህ የቤተክርስቲያኗን ህግና ዶክትሪን ነው እንጂ ማውራት አለብህ። የሆነ ሰው እንደዛ አለ ዳቆን እንትና እንደዚህ አለ። እኛ ለምሳሌ ስለ አንዳንድ ፓስተሮች አውርተን እናውቃለን። ምን አገባ ስለነሱ? እናንተ የምትደራደሩበትን ነው እንጂ ስንት ፓስተሮች እኮ እናንተ ማይኩሉ አለ። እኛ ስለነሱ ሳይሆን እያወራን ያለ ነው ስለ እናንተ ትምህርት ወይ እናንተ የምትተዳደሩበት ዶክትሪን ነው አሁን እያወራን ያለ ነው። አንተ ማውራት ካለብህ ስለ ዶክትሪኑ ነው፣ ስለ ቤተክርስቲያኗ ዶክትሪን። እሺ እና ጎስብልዬ ና እና ከመሰዳደብ አኳያም ከሆነ በሁለቱም ቦታ ላይ መሰዳደብ አለ። መሰዳደብ ጥሩ አይደለም። በሁለቱም በዛም አለ በዚህም አለ። ኢቭንዞ አንዳንዶች እዚህ ገስት ላይ እንደውም እዚህ ጭንሽ ላይ ገብቼ ቆነጥጠሻለሁ ምናምን የሚል ለሴት ልጅ ክብር የሌለ እየሰማና እንዴ ለሴት ልጅ ክብር የሌለ አኬ እንደዚህ ያርግሽ ወይ ጎስብል ያቆን ነገር እኔ አፕሪሺየት አላደርግም። እኔ አኬን የምቀበለው ነገር ቢኖረኝም አኬን የምቀበለው ማልቀበለው አለኝ። አኬ ጥላቻ አለበት ቢያስባል። ስለዚህ አሁን ይቅርብ ግን እንደዚህ አባቴ እኔ ያንን ነገር አልቃወሙ። አኬ ግን እንደዚህ የሚገባው ነው ብዬ አላምንም። እሺ ቴንኪው። እኔ አሁን የምለው ምንድነው ይሄኛው ባልዋልታ ደረጃ ይቀበጥልን። ይሄኛው በዛም በዚህም በኩል ያለ ስለሆነ ይሄኛው እንዲህ ያለ ከፋ ነገር ቢኖር አፕሪሺየት ላደርግ ይችላል። ያ ሰው ቆሞዋል ማለት ደግሞ አለው አሰማለሁ ሲሳደብ ስድብ ማን ይላሰማ ይላል። አንድ ስድብ ላሰማ ከፈለግ ሰማ እኮ በቃ ፍቅር ቆይ አንዴ አታሰማኝ። አሁን ተልኮል እንደሆነ እኮ ይገባኛል። በቃ አስተዋን አያስፈልግም።
በቃ አያስፈልግም ነው እሱ አሁን አያስፈልግም። በዛም በዚህም ስላለ መሰዳደቡ አያስፈልግም። መነጋገር ያለብን ዶክትሪናል በሆነ የዘላለምን ሕይወት በምናገኝበት ነገር አንድ መስለን ከታየን መቃወሙ ምን ያደርጋል ነው። ለምን እንቃወማለን? አንድ ሆነን ከታጋኘን ኦርቶዶክስ ጋር እውነት ስላለ ኦርቶዶክስ ስለሆነች መቃወም አለብን ወይ? ወንጌል አማኙ ጋር እውነት ስለተናገረ መቃወም አለብን ወይ? በየትኛው ዶክትሪን ነው ንገረኛ? እሺ በምኑ ሁለተኛ ዶክትሪን ተብሎ አሁን በዚህ የምትሰማው አልኩ አሁን የምትሰማው ቲክቶክ ላይ ቤተክርስቲያኒቷ ይሄን አለ የምታስተምረው እኔ እንስማራላት ይሄ አይደለም የቤተክርስቲያኒቷ ትምህርት። ይሄ እግዚአብሔር ምስክሬና የኢስተርን ኦርቶዶክስ እና ኮፕቲክ ቴዎሎጂ የተማሩ ናቸው እንጂ ይሄ አይደለም። እኔ አምስቱ አዕማደ ምስጢራት የቤተክርስቲያን ነው አይደለም። አምስቱ አዕማደ ምስጢራት የቤተክርስቲያን ነው አይደለም። ወይ እሺ ነው እኮ ቲክቶክ ላይ ነው ለምሳሌ ቲክቶክ ላይ የነበሩት እንኳን ቲክቶክ ላይ የነበሩት አቃቢያን እንኳን የዛሬ 3-2 ዓመት ሲገቡ በስራ ነው የሚዳነው እያሉ ሲከራከሩ ነበር። ልክ ቃቂ ተነስቶ እምነት የሚለውን ሐሳብ ሲያነሳ ነበር። ለምን እንዋሻለን? እንደምን እናንተ ምናቀው አኪ የሆነ ሰዓት ነው ይብን ስለ ድነት እምነት የሚለውን ሐሳብ አይደለም። ዶክተር ዲያቆን ያረጋል አበጋዝ ነው። አኬ ሳይሆን ዶክተር ዲያቆን ያረጋል አበጋዝ ነው። ብዙ የለወጠው ነገር እንዳለ አለቀ። ስለዚህ አሁን ይሄ እስኪመጣ ድረስ እንደዚህ በጌታ መኪና ውስጥ ነኝ በል መኪና ውስጥ ነኝ በል እንደዚህ እንትን ባን ደስ ይለኛል። የኔን ሐሳብ ከተረዳው ዶክተር አበጋዝ ዶክተር ጎስፕል ይወዳለው በእናትህ አሮዳሉ በእናት አንድ ብቻ ወሰማኝ። እሺ ይኸውልህ ስማኝ። እኔ አሁን የምነግርህ ምንድነው በዶክትሪን ደረጃ በዘላለም ሕይወት የዘላለም ሕይወት የምናገኝበት ዶክተር ዲያቆን ያረጋል አበጋዝ ሲናገር ምን አለ? በክርስቶስ ማመን ነው የዘላለም ሕይወት የሚያገኘው። ከናንተ ምንም የሚከፈል ነገር የለም። ብዙ የሚስማማኝ ነገር አለ ማለት ማማው በቃ አለቀ። ግን አሁን ለምሳሌ አስተምሮ ደግሞ ምን ያህሉ ነው? አሁን እኮ ያልገባህ ኦርቶዶክስ ስትል ለብዙ ነው እኔ ህዝቡ ምን ያስተማሩት ነው ቋንቋ ተመጣጣሪ ልክ ይኸውልህ እኔ እንደሚጥቂት ተሳዳቢ ሳመጣለህ ጥቂት ተሳዳቢ አስተማሪዎች ሳመጣለህ ደምዬ ኦርቶዶክስ አንተ ጩፋን ትደግፋለህ? እዩ ጩፋን ትደግፈዋለህ? እዩ ጩፋን ዘልልህ አይደለም ደምዬ እሺ ትደግፈዋለህ ወይ? እዩ ጩፋን ትደግፈዋለህ ወይ? እሺ እዩ ጩፋን ካልደገፍ ህዝቡን ትደግፋለህ? ህዝቡን አንድ ሐሳብ ላምጣና ተቃውመኛው ምን መሰለህ? ለምሳሌ አሁን ዶክተር ዘበነን አምጥቼ ብናገር ወይም የተወሰነ ተሳዳቢ አስተማሪዎችን ሰብስቤ አምጥቼ ብናገር ኦርቶዶክስን አይወክሉም እንደምትለኝ፣ እነዚህም ደግሞ የተመረጡ አስተማሪዎች ኦርቶዶክስን ሙሉ ለሙሉ አይወክሉም። ኦርቶዶክስን የሚወክለው ገሃድ ሁሉም ጋር የምንማረው በየቤተክርስቲያኒቱ የሚያስተምሩት እንጂ ጥቂት የተሻለ አስተምሮ ያላቸው አስተማሪዎችን አመጣ እቺ ኦርቶዶክስ ስትለኝ አትችልም። የመጀመሪያ ጊዜ ደፍሮ ያለ ድንግል ማርያም ዓለም አይደለም ያለ ሰው ለመጀመሪያ ጊዜ ትምህርት ቆይ የስተት ትምህርት ያስተማረውን ለምን ተቀበልክ? በቃ እሱን ደግሞ አስተካከለዋለሁ። አንደኛው መምህር እዛው ጋር ቤተክርስቲያን ውስጥ እየተማረ ያለው ቆይ አይደለም ቤተሰቦች አንደኛው መምህር ነው ማቀው በጌታ ኧረ በጌታ በእናትህ ኧረ በጌታ አንደኛው መምህር የተሳሳተውን አንደኛው መምህር አስተካከለው። በቃ ቤተክርስቲያን ማለት እንደዚህ ናት። አየህ አንደኛው መምህር ከዛስ ሁለቱም ማይግባቡና ሁለት አይነት አመለካከት የሚመጣ ከሆነ ምን ይደረጋል? ቤተክርስቲያን ምን ትላለች? ሊቃውንት ይሰበሰባሉ። ከዛ በኋላ ሲኖዶሱ የሚናገሩ ነገር ያ ነገር ዶግማ ይሆናል ማለት ነው። አሁን በድንግል ማርያም አማላጅነት ዓለም አይድንም የሚለው ኮንሰፕት ከመጽሐፍ ቅዱስ አኳያ ትክክል እንዳልሆነ ዲያቆን ያረጋል አበጋዝ ተናገረ። ዶክተር ዘበነን የምትቃወም ከሆነ በተቃራኒ ደግሞ ዲያቆን ያረጋል አበጋዝን መቀበል አለበት። ስለዚህ ቤተክርስቲያኒቷን በዚህ ልክ ነው የምትናገረው። ይሄን ነው ለምሳሌ እዩ ጩፋ ብለህ አነሳልኝ አይደለ? ግን ለምሳሌ አሁን ቃለ ሕይወት ሙሉ ወንጌል መካነ ኢየሱስ ብትመጣ ያ ሁሉ ሚሊዮን ህዝብ ቤተክርስቲያኖቱም ተመሳሳይ እምነት ነው ያላቸው። ከነሱ የተለየ አስተማሪ በመካከላቸውም ሊወጣ አይችልም። እየሰማኝ ነው ደሜ? ከነሱ የተለየ አስተማሪ በመካከላቸው ሊወጣ አይችልም። አንድ አይነት እምነት ከታች እስከ ላይ ያላቸው ህዝቡ ደህንነት የተማረ ነው፣ ደቀ መዝሙር የተማረ ነው። የቤተክርስቲያን አስተምሮ አትሊስት ለመዳን የሚሆን ትምህርቶች የገባው ሰው ነው አብዛኛው ሰው ያለው። እኔም አገልጋይ አይደለሁም እዛ የተማርኩ ነኝ።
ወደ ኦርቶዶክስ ስትመጣ ማለት እያልክ ያለው ቆይ አንድ ስማኝ ጎስፔል እዩ ጋር ያሉት እዩ ቢሳሳትም እዛ ያለው ህዝብ ምንም አልተሳሳተም እያልክ ባልሆነ ህዝቡ ትክክል ነው ግን እዩ ተማማናልኩ ምን ይቆምል ኦዲዮ እንደዛ አይ አላልኩም ምን ይለማል እንደዛ አልኩ እኮ አንተ እዩ ቢቃወም እዩ ተከታዮች እንደ ምረታው ክርስቲያን አንባልም የሚሉ አንተ እኮ ነው ሚሊየን ሰው የሚከተላቸው እንደ ዶክተር ዘበነ ስማኝ ቆይ እኮ ስማኝ አንተ እኮ አሁን አልክ እዩን ብቃወም እዩ ጋር ያሉት ሰዎች የተረዱ ናቸውና እነሱን አላልኩም አልሰማህም እንደዛ ለሚያልኩ እዩን እንደዛ ለሚያልኩ እዩን ብቃወምም በመካነ ኢየሱስ በሙሉ ወንጌል ቃለ ሕይወት ብትመጣ አብዛኛው ህዝብ ክርስቲያኖች ያሉበት ቤተክርስቲያናት ውስጥ ብትመጣ ከአስተማሪ ጀምሮ እስከ ምዕመኑ ተመሳሳይ ስለመዳን አንድ አይነት አስተምሮ ሊኖራቸው ይችላል። አሁን ግን የተወሰነ ሴሌክቲቭ የሆነ ቴዎሎጂያንሶች ወይም ሴሌክቲቭ የሆነ የፕሮቴስታንት እንግዲህ የኦርቶዶክስ አቃቢያን የተሻለ መረዳት ያላቸውን ሰዎች አምጥተህ ይህች ኦርቶዶክስ ልትለኝ አትችልም። ኦርቶዶክስ ማለት ገድል ውስጥ ያሉ አስተምሮች ናቸው። ኦርቶዶክስ ማለት ህዝቡን በማይሆኑ ትምህርቶች ህዝቡን ሲያታልሉ የኖሩ የቄሶች ፍሬዎች ናቸው። ኦርቶዶክሶች ማለት ሌላ አይደሉም። ከኔ በላይ ኦርቶዶክስ ማስተማር ካለበት አቃቢያኖች ማስተማር ካለባቸው ማስተማር አለባቸው። የራሳቸው ስህተት ልንገርህ አንተ ጎስፔል አንተ ዝም ብዬ ሳየ ስህተት ምንድነው? ሰውን ነው የምታየው። ምንም የቤተክርስቲያኗን ትምህርት ምን እንደምታመልክ ምንም የምታውቀው ነገር የለም። አንተ የሆነ ሰዎችን ታያለህ። በቃ ቤተክርስቲያኗ እቺ ነች 10 ሰው ታይና ሙሉ ይሄ 60 ሚሊዮን ወር 70 ሚሊዮን ያለውን ህዝብ ጀጅ ታደርጋለህና ይሄ ልክ አይደለም። በጣም አሜተኛ መሆኑን ነው የሚያሳየው። ይሄ እውነቱ እኮ ነው። እውነት ስለምን ወሻሽ ነው አይደለም። አሁን ለምሳሌ እውነት ነው። እርግጠኛ ነገር 100 ኦርቶዶክስ መጥቶ 90ው በደቂቃው ድናል ብለው ሲሆን ነው የምገባው ነው ምንም ሰው ነው ያያያለው ለጥንቁ ያያያለው ለምን አሁን ኦርቶዶክሶችን አመት በደቂቃቸው 89ዎቹ ሲሆን ነው የሚገባው ቄሱ ማይገባው ሲሆን ከሚገባ ሲሆን ነው ያልከራል ስለ ኢየሱስና ወይ ቤቴ ከሚነገር ሰማኝ ሰውን ከምትጠይቅ አንተ ለምን ቤተክርስቲያኗ ምን ትላለች አትልም? አየህ ያንተ ድክመት ሰውን ቢጠይቅ ትላለህ። ሰው ለምን ትጠይቃለህ? ቤተክርስቲያኑ እንደምታም ነው ሰው የማፍሬ አረፈክ የሞተ ፋላሲ አምጥተህ እዚህ ማድረግ አይቻልም። ሰውን ጠይቄ ሰው እንደዚህ ካለ በፍቅር እናወራ። እሺ በፍቅር እናወራ። በአስተምሮ ላይ እናወራ። በአስተምሮ ላይ ከዛ ውጪ ሐሜታው ይቅርብን ማለት ሐሜት ይቅርብን ማለት ከሌሳደባል የሚባል ነገር ማለት በቃ ለዛ ነው ለደምዬ ተስማማለሁ ካንተ ጋር ጤጤ ጥላቻ አለበት ተባለ እኔ ያነሳው ጥላቻው ከየት እንደሚመጣ ማሳየት ስላለብኝ ነው። በቃ በዛም በዚህም ስላለ በሁለቱም ስላለ አንደኛው ወገን መደገፍ አንደኛው ወገን መቃወም አንችልም። ሁለቱም ጋር ጥላቻ አለ። በቃ ፔሬድ ሁለቱም ጋር ያለ ጥላቻ ደግሞ አሁን እኔ ኦርቶዶክስን የሚሳደብ እዚህ አሁን አገልጋይ እኔን አይወክለኝም በተአምር ማለት ነው። በተአምር እሱ ተሳዳቢ ነው አላቆም እዛም በዛ በኩል ደግሞ አዳምጠኛ አንድ ብቻ ኦርቶዶክስን ደግሞ ማለት በኦርቶዶክስ ሳይድ ደግሞ ያለ እውቀት ያለ ምንም ግንዛቤ ጴንጤን የሚሳደብ የኦርቶዶክስ ተወክለዋለች ብዬ አልልም። የተማረ ኦርቶዶክስ ያነበበ ኦርቶዶክስ ተሳዳቢ አይደለም። አሁን እኛ ማውራት ያለብን በቃ የሥላሴ አማኞች ህብረት እናድርግ። ህብረት ማናደርግ ከሆነ የሚበልጠን ነገር እየመጣ ነው። አደጋ ከፊት ለፊት አለ። እንጠንቀቅ። የናችሁ አዳማ እና እንጠንቀቅ። አደጋ ከፊት ለፊት እየመጣ ነው። ፍንጩ ምልክቱ እያየን ነው። ህብረታችን የዘላለምን ህይወት በማያሰጥ ነገር እየተከራከርን በኋላ ጣጣ ውስጥ እንዳንገባ ለትውልድ እናስብ፣ ለሚወለዱ ህፃናቶች እናስብ ነው። በቃ ከተረዳችሁ ይህንን ነው። ገባችሁ? እናስብ። ሀሳብን ተቀብያለሁ። ለምሳሌ ፖይንት ደግፈው ክርስቲያኖች የለጠፉት ቪዲዮ ላይ ገባና 80% ኦርቶዶክስ የጴንጤ እርዳታ አንፈልግም ያሉ ሲሰድቡን ያለው እንዳለ ኮሜንቱን ገባና ያው ክርስቲያኖች እናት ይቅርብ። በቃ ተዋቸው። እነሱ አይወክሉም ኦርቶዶክሶችን። ሙስሊሞች ይሆናሉ የሚጽፉት። እንዴ ምን ሆነ ነው?
ሙስሊሞች ፒክቸር ቀይሮ ይሆናል የሚጽፉት እንዴ? እንደዛ አድርጋ አታስብም እንዴ? እንዴ ፒክቸር ቀይሮ በቃ የስዕላትን አድርገው እርስ በርስ ለማጋጨት እኛና ወንጌል አማኙንና ኦርቶዶክስን ለማጋጨት ስዕል ቀይሮ ይሆናል። በቃ ይሄንን አድርገህ ደግሞ አስብ። በቃ አስብ። አይሳደቡም እንደዚህ አይነት ነገር ፈረድ ማንም እኮ አንድነትን የሚጠላ የለም። ደሜ አንድ ቢኮን የማንም ሰው ደስታ ነው። በቃ እሱ ነው በቃ። ስለዚህ አንድ ጉባኤ ይደረግ። ይኸውልህ ጎስፕል አንተ ማየት ያለብህ አንድ ጉባኤ ይደረግ። በኢትዮጵያ ያለ ስላሴ አማኞች አንድ ጉባኤ ይደረግ። በዛ ጉባኤ መካከል ከዚህ በፊት እንደነበሩ አይነት ጉባኤቶች ይደረጉና ልክ ካቶሊክና ካሪዝማቲኮች ናቸው እንደ የሆነ ውህደት ፈጥሯል መሰለኝ። እንደዛ እንደሆነው እኛ ወንጌላውያን አማኞች በመካከላችን ያለውን አስተምሮ በሁለቱም ወገን ላይክ የ66ቱ መጽሐፍ በኢትዮጵያ መጽሐፍ ቅዱስ ማህበር ውስጥ ህብረት እንዳላቸው እንደ ኦርቶዶክስ ካቶሊክና ወንጌል አማኝ ወይም ደግሞ የፕሮቴስታንት አማኞች ህብረት እንዳላቸው ሁሉ ጉባኤ አድርጉና በመካከል ያለውን የዘላለምን ህይወት በሚያስት መልኩ የማንለያይ ከሆነ በዛ ልክ ተነጋግረን አንድ ህብረት እንፍጠር። ይሄንን ደግፍ። ጌታ ምስክሬ ጎስፕል የእውነቴን ነው የምልህ። እኔ እዚህ ጋር ለኦርቶዶክስ ሀሳብ ካለ ኦርቶዶክስን የሚደግፍ መስለህ ከመቆም አትሊስት አንድነትን ብቻ ብታወራ በወንጌላውያን ዘንድ ባልሆነ አይነት አትታይም። ጴንጤን መች ተቃወምኩ? ኦርቶዶክስ እንሆናለን እኮ አልክ እኮ በሆነ አመት እኮ። እሺ ኦርቶዶክስ እኮ ጴንጤው ኦርቶዶክስ አልዳነችም ብሎ ስለሚያስብና ልክ ጣዖት አምላኪና ብሎ ስለሚል እኮ ነው የሚያስብበት። አሁን ባለው የነገርኩህ እኮ ልዩነት ያሉ በመሀል ያሉ የተሰጡ ኪዳኖች ብዙ ነገሮች ስላሉ ነው። ደግሞ እሱ የዘላለም ሕይወት አያሰጥም። አለመቀበል ትችላለህ። አልተቀበልክም ተብለህ አይፈረድብህም። ከዘላለም ሕይወት አትጎልም። የምታምንበትን ትቀበላለህ። አይቻልም አለመቀበል። ምን ይላል? አልሰማህም? ምን አለች? እስኪ ምን አለች? አለመቀበል አትችሉም ብላለች እኮ ገላትና ታምር። ምን ሙሉውን መጽሐፍ ነው። ሙሉውን መጽሐፍ ገድላቱን ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ በኩል ያለፈ ሲኖዶሱ ያመነበትን ሙሉውን መጽሐፍ አልቀበልም ማለት አልችልም። ግን ውስጡ ያለውን ተአምራት ግን ለአንተ ለአእምሮ የሚከብድና ያን ነገር ለመቀበል በጣም ተከራከረ። እንደ አይደለም ኦርቶዶክስ ይችላል ብዬ አላምንም። ግን እንዳልከው ይሳካል። አንድ ብንሆን ለሁላችንም ደስታ እንጂ መጥፎ አይደለም። እግዚአብሔር በማካከላችን ልዩነት ጠቦ አንድ ብንሆን የሚከፋው ያለ ሰው አይመስለኝም። አንድ ክርስቶስ አንድ አይነት አስተምሮ ከመጣ ማን ይጣላል? ጎስፔል እኔ አንድ ነገር የሚታየኝ ነገር ካንተ ጋር ምንም ደሜ እንደው የሚያመቻችል ነገር በሙሉ አንተ ቁጭ ብለህ እንድትመገብ ነው። በቃ ልዩነት ይቅር፣ ሌላ ውስጥ አትግባ። ልዩነት ያለባቸው ቦታዎች ላይ እንኳን ራሱ በመረጃ ማቅረብ አልቻልክም። አንተ ዝም ብለህ የምታደርገው የሆነ ጥላቻ ነገር ነው የሚመስለው ማለት ነው። የሚመስለው ሳይሆን ጥላቻ ነው። እንደዚህ አትበለው፣ እንደዚህ አትናገር፣ እንደዚህ ጥላቻ ምናምን አትበል። በቃ አሁን ዞረ እንደገና ተመለሰ። ኖ አትናገር፣ እንደዛ አትናገር። በቃ በሁለቱም በኩል አለ። በቃ አለቀ። ተረቶኛል፣ እደግፋለሁ አለ እኮ በቃ እንደዚህ ከሆነ እደግፋለሁ አለ። አልቃወምም። ፔሬድ አለቀ። ስለዚህ በአስተምሮ ደረጃ ያሉት ክፍተቶች ተነስተዋል። ኖ ያለው ክፍተት የዘላለምን ሕይወት በሚያሰጥ መልኩ አይደለም። ክፍተቱ ያለው ኦርቶዶክስ የዘላለም ሕይወትን የምታገኘው በክርስቶስ ኢየሱስ ነው። አምነህ ነው። ካመንክ በኋላ ሚስጥራትን በመጠበቅ ነው። በቃ እሺ። ደም በቅዱሳን ኪዳን አታገኝም ኦርቶዶክስ እያልከኝ ነው? ይኸውልህ እሱን አለመቀበል መብት ነው እያልኩ እኮ ነው። እሱን አለመቀበል መብት ነው። በቃ አለመቀበል ይኸውልህ መቃወም አችልም። ኦርቶዶክስ ውስጥ መቃወም አችልም። ያውም በኦርቶዶክስ ተዋሕዶ ቤተክርስቲያን ታምኖበት በወጣ ገድልና ድርሳን ማለት ነው። ከዛ ውጭ ግን ኦርቶዶክስ ተዋሕዶ ቤተክርስቲያን የማታውቀው በእነሱ ታምኖ የወጣው ለምሳሌ እሺ ይሄ ልጨርስ። መርካቶ የታተመ የሆነ ፒያሳ የታተመ
ኦርቶዶክስ የማታውቀው ገድል ማለት ነው። ገባ? እሱን ሙሉ ለሙሉ አማኙም እንዳይቀበል አማኙም ለምን ኦርቶዶክስ ተዋሕዶ ቤተክርስቲያን አታውቀውም አማኙ ራሱ እንዳይቀበል አማኙ ነው የምልህ። ገባ? አማኙ ግን በአቡነ ተክለ ሃይማኖት የታተሙ ገድላቶች ላይ በእሳቸው ጊዜ የታተሙ በአቡነ ጳውሎስ ጋር የታተሙ ገድሎች ላይ ኪዳኖች አሉ። ለምሳሌ 10 ትውልድ 5 ትውልድ 9 ትውልድ 7 ትውልድ የሚያስምሩ ኪዳኖች አሉና በነዛ ኪዳኖች እንግዲህ ቤተሰቦች ያደርገው ካመኑ ወይም ደግሞ እነዛን ኪዳኖች ከፈጸሙ አንድ ኦርቶዶክስ መጥቶ አልዳንክም እንዴት ሊለኝ ይችላል? ሁለተኛ ይሄንን አትቀበልም ማለት እንዴት ትችላለህ? ምክንያቱም ደህንነት የሚሰጡ ናቸው። ፍትሐት መዳንን ይሰጣል። ኪዳኖቹ እነዚህ መዳንን ይሰጣሉ። ስለዚህ እነዚህ ደህንነትን የሚሰጡ ነገሮች ስለሆኑ እንግዲህ ዶግማ አይደሉም ልትለኝ አትችልም። ዶግማ ከማዳን ያለፈ ምንም ኃይል የለውም። አንድ ነገር ልንገርህ፣ በቃ ይኸውልህ ስማኝ፣ አዳምጠኝ። አሁን አንድ ነገር ልንገርህ፣ ከተገባላቸው ተክለ ሃይማኖት ከተገባላቸው ኪዳን መካከል አንዱ በተክለ ሃይማኖት ገዳም የሄደ በስማቸው ዝክር የዘከረ እስከ 7 ትውልድ ድረስ ይድናል የሚል አለ አለ። ኦኬ አዳምጠኝ፣ እኔ ምንን አዳምጠኝ። እሺ አንድ ሰው ተክለ ሃይማኖት ገዳም ሄደ። ተክለ ሃይማኖት ገዳም ሄደና አንድ ኦርቶዶክሳዊ ተክለ ሃይማኖት ገዳም ሄደና ሲመለስ ኃጢአተኛ ነው፣ በኃጢአት እየተጨማለቀ ነው፣ በቃ በጣም በዝሙት እየወደቀ ነው፣ እየጠጣ እየሰከረ ነው፣ ኦርቶዶክስን እየተሳደበ ነው፣ አስተማሪዎቿን እየተሳደበ ነው፣ እየተናቀፈ ነው። ተክለ ሃይማኖት ገዳም ስለሄደ ቤተ ክርስቲያኒቷ ይሄ ሰው ይድናል፣ ይስደበኝ፣ ኃጢአት ይስራ፣ ችግር የለውም ብላ ተናግራ ታውቃለች? ነገርኝ። ኪዳኑ ትክክል ነው ማለት የለባትም። እንደሚወለ ኪዳኑ ተክለ ሃይማኖት ነው እንግዲህ ይሄ ኪዳን ፈረሰ አልፈረሰም? ይሄ ኪዳን ፈረሰ አልፈረሰም? እንደዚህ አይነት ፈረሰ የለም ማለት እንደዚህ አይነት ፈረሰ የለም። አየህ፣ ሰውየው ነው መጠበቅ ያለበት። ይኸውልህ ሰውየው መጀመሪያ እሺ፣ ለምሳሌ ለማርያም ለምን ጌታን የካዱ ሰዎች እሺ፣ ደሜ ቀጥል። ለምን አታዳምጠኝም? ይኸውልህ እሺ፣ ደሜ ሶሪ። አሁን እዛ ተክለ ሃይማኖት ገዳም ላይ ሄዶ ያለ ሰውዬ በጽድቅና በቅድስና ካልተመላለሰ ገዳም ስለሄደ ዋስትና አይሆነውም። ዋስትና አለው ብላ ደግሞ ቤተክርስቲያኒቷ አታስተምርም። ታስተምራለች፣ ችግር የለውም ኃጢአተኛ ቢሆንም ይድናል የሚለኝ ሰው ካለ ማለት ነው የዛኔ ከኔ ጋር ነው። እኔ ተምሬያለሁ፣ እኔ በጆሬ የተማርኩትን ነው የምነግርህ። በጆሬ የለም የካዱት ሰዎች ዳኑ ተብሎ ከዛ በኋላ ነው ያነበብኩት። የለም እኔ ይኸውልህ ዘማርያምን ለመሰለክል ገለ ክርስቶስ ሳምራ ላይ አንድ ክፍል አነበብኩለት። ኪዳን ከተገባላት መካከል እንግዲህ በሰማይ በሲኦል ማለት ነው በሲኦል ያሉትን ነፍሳት ታውጫለሽ የሚል ኪዳን አላት። ገባ? ታውጫለሽ የሚል ኪዳን አላት። ኦኬ። ከዛ ምን አለ እንትና ዘማርያም ትክክለኛ ነገር ተናገረ። ምን አለ? ይሄን ክፍል መቀበል እችላለሁ አለ መቀበል እችላለሁ ወይ አልኩት። ከመጽሐፍ ቅዱስ አኳያ አንብበ አንድ ሰው ኃጢአት ሰርቶ እዚህ ምድር ላይ ኃጢአት ሰርቶ እያወቀ ኃጢአት ሰርቶ ገና ለገና ክርስቶስ ሳምራ ከሲኦል ታወጣኛለች ብሎ እንደዚህ አድርጎ ቢሞት አይድንም አለ። ፔሬድ አይድንም አለ። ስልጣን የለውም እንደዚህ ማለት ለምን ስልጣን የለውም። የማርያም እንደዚህ ማለት ቤተክርስቲያኒቷ ካሳተመችው ጎስፕልዬ እንዴት ነሽ? በተረፈ ሰላም ናለ አባቴ። በቀኝ ነው ይችላል። ለምሳሌ እኔ አሁን አንድነት ለማድረግ ነው እኔ አንድነት ለማድረግ ነው እንግዲህ አንድነት ለማድረግ ነው። አሁን አንተ ለኔ የገባውን ኪዳን ቃል ትፈጽማለህ አትፈጽምም? ኃጢአት ነው ትፈጽማለህ አትፈጽምም? ንገረኝ። አደባባይ ላይ እፈጽምልሃለሁ መቼ? ይኸው አደባባይ ላይ ንገረኝ። ሳምንት ነው አሁን በአንተ የተነሳ ነው እስታክ ያድርጉት። ምንም እኔ እፈጽማለሁ። ደግሞ ያው የተጋጨ ስለነበር ነው እፈጽማለሁ። ይኸው እኔ አሁን ነው የምልክልህ። በቃ ኪዳን ስለሆነ ቃል ስለሆነ ነው። እሺ ወዳለሁ። በቃ አሁን እኔ እልክልሃለሁ። ከዛ በኋላ ግን ማለት ነው በቃ እኔ አሁን አስገባልሃለሁ። አስገባልሃለሁ። ወዳለሁ ጎስፕልዬ። ሁላችሁም ቴንኪው፣ ወዳችኋለሁ። ተባረኩ። ቻው ሁላችሁም።